ያብዱ የነብዩ ቤት ተሰብስቦ አልወጣ ሲሉት ከነብዩ ቤት ቶሎ ውጡ ከበላችሁ በኋላ ተበተኑ የሚለውን አውጣው። እሱም አለ። ቆይ ቃል ሲመለስ ይነግረናል እኮ ነው። ኧረ ብዙ እኮ ነው ያለው። አይሁዶችን ቅድም ያልሱ ክርስቲያኖች እንትንን ያመልካሉ ሚላለ መነኮሳትን ያመልካሉ። ያ መነኮሳትንና ሊቃውንትን ይላል። ሊቃውንትን ያመልካሉ እና ረገምናቸው ይላል። ሱረቱል ተውባ ላይ ያለ ቁጥር 29 ወር ካልተሳሳትኩ ሱረቱል ተውባ ላይ ይገባል። ሱረቱል ተውባ ላይ ያ ቁጥር እዛ ላይ ፈስቲ ወአለይኩም ሰላም አብጂ እንዴት ነሽ? እኮ በነገራችን ላይ እኮ ቅጥፈት ነው ባይዘው። እኔ አሁን መጽሐፍ ቅዱስ ላይ ሐዋርያ ቅዱስ ጳውሎስ የሚሆን ማቴዎስ ሙስሊሞች የማያደርጉትን ያደርጋሉ ብል አልቀበልም። ያንድን ቤተ እምነት ስም ጠቅሶ ማለት ነው። ሙስሊሞች ሼኮችን ያመልካሉ ቢለኝ አይ ዶንት ኖ እንዴት ነው የምቀበለው? ልቀበለው አልችልም። እንዴት ነው ሊቃውንት ማለት እንግዲህ እንደኛ ተምሮ የሚያስተምሩ ናቸው ሊቃውንት የሚባሉት። ሞኖክሴ ማለት ደግሞ ለአምላኩ የሚኖር ነው። ለአምላኩ ብቻ የሚገዛ በበረሃ የሚኖር እሱን ታመልካላችሁ ይለናል አላህ። ይሄ በጣም ከባድ ነው። የሞቱ ሰዎችንም እኮ የሚያምኑ ነገር አለ። ለምንድን ነው የማታስወራው? ኮፒ ሊንክ አድርጉ። አንተ ቆይ እስኪ ተረጋጋ። አንተ ታወራለህ ነው። ኮፒ ሊንክ አድርጉ። ታች ያለችው ጤነኛ ሳንድን ክፈተው 931 ክፈተው አብዱዬ። እሺ ማን ይመዝግ? በምን መዝግ? ዛሬ 931 ምን ይላል? ከእርሱ በቀር ሌላ አምላክ የሌለው አንድ አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሳታቸውን የመርየም ልጅ አልመሲህ ከአላህ ሌላ አማልክት አድርገው ያዙ። እነዚህ ሶስት አምላክ አድርገን ያዝነው ማለት ነው። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኩሳታቸውን ምንድን ነው የሚባሉት? መነኩሳት ነው የሚባሉት። መነኩሴዎችን ማለት ነው። መነኩሴ ነው የሚባሉት። የመርየም ልጅ አልመሲህንም ከአላህ ሌላ አማልክት አድርገው ያዙ። ከአላህ ሌላ ለምን ከአላህ ጋር አንድ ላይ አድርገው ያዙት ነው? መነኩሳት ነው የሚባሉት። አማልክት አለ እዚህ ጋር አይደለ? እዛ ጋር ደግሞ ሱራ 471ም ደግሞ ማለት ነው ምን ይላል? እኛን ለአንተ መልስ ብለው የመለሱልህ ማለት ነው። ስላሴ ብለው የመለሱልህ አማልክት የሚል ነው። ልብ ብለህ ካየኸው ሱራ 471 ላይ ሁለቱን አማልክት አስበው አንድ አይነት። ስላሴ ማለት በእስልምና ወረዳ ይሄ ነው። እኛ የቱ ጋር ነው ስላሴ ብለን እነዚህ ነው ያመለክነው? ይሄ ሐሜት ነው። ያ ቀጥሉ ዛኪር፣ ያው ቀጥሉ። ጥያቄ ላቅርብለት ለዛኪር ሚዲያ አብይ። ያው አንዱ ነው። ይሄ ሐሜት አይደለም ወይ? ያለ ነገር ነው። አንዱ ነው። እንዴት ናችሁ? ሰላም ነው አለን። ሰላም ነው አልሐምዱሊላህ። ታይም ማንኛውም ቦታ ትችላለህ። ባክባይት እጅጋው ምንድነው? ይሄውን የሌለ ነው። ክርስቲያኖች ጋር የለም። ሊቃውንቶቻቸውን የሚያምኑ ክርስቲያኖች አሉ። አማልክት አድርገው ድምጼ ይሰማል እንዴ? ኔትወርክ እያስቸገረኝ ነው። ይሰማል። ቅድም በሱረቱል ኢኽላስ ላይ በተናገርከው ነገር ሐሳብ ለመስጠት ነበርና ትከፍተዋለህ እንዴ ቦታው? ይሄኛውን ሰዓት ይታያል። ይሄኛው አንዴ ከዚህን ጀምር ከጀመረ ቅድሙን አንዴ ሐሳብ ልስጥ። አይ አንተ ሙስሊም ነህ? አም ሶሪ ሙስሊም ነህ? ዛኪር የቅድሙ ሱረቱል ኢኽላስ ዛኪር ክርስቲያኖችን የሚወቅስ ነው። አይ ክርስቲያኖችን የሚወቅስ ነው። ይሄኛው ሐሜት አይደለም። ሐሜት ነው ይሄ ሐሜት አይደለም። ያለ ነገር ነው። እሺ ቀጥል። ይሄ ሐሜት ነው አይደለም? አይደለም። እሺ ንገረኝ እስቲ ሊቃውንቶቻቸውን መነኩሶታቸውን መነኩሴ አይ ቲንክ ቃሉን በደንብ አላውቀውም። እና የመርየም ልጅ መነኩሴዎችን አምላክ ያደርጋሉ ክርስቲያኖች የሚያረጉ አሉ ነው በቃ የሚያረጉ አሉ። ቃል ስጋውን አለ
ነው አይደለ? ቃል ስጋ ኔትወርክ ያስቸገረኝ ነው። ይሰማል? እሱ ስለሰጠ ቃል ስጋ ሆናለህ። አንዴ ሱረቱል ኢኽላስን ክፈትልኝ። ቆይ አንዴ ቃል ስጋ ሆናለህ። አንድ ሰው ያውራ፣ እኔም አለው ችግር የለውም እሱ ካልኖረ ችግር የለም። በቃ አይ ሱረቱል ኢኽላስ ላይ አንዴ ክፈቹ እስኪ ክፈቹ ሱረቱል ኢኽላስ። አይ ቆይ አንዴ ወይኔ ይሄንን መጀመሪያ ይሄን ዛሬ ርዕሳችን ይሄኛው ልጨርስ። ይሄንን የሚያመልኩ አካላት አሉ እኮ ይሄኛው ልጨርስልህ አዳምጠኝ። ኦኬ አንድ ሰው አውራ። እሱ እኮ አንድ ነው፣ አብዱ አንድ ነው። ግን ዛኪርም ሙራድ ወንድሜ ሞኖክሴ ማለት ምን ማለት ነው ወንድማችሁ? ማለት መምህሮች ማለት እነኚህ ጻድቅ ሰዎች ምናምን አታመልኳቸውም? እነ ማርያም እነ ምናምን አይመለኩም? ሞኖክሴ ናት ወይ? መነኮሴዎቻቸው ማለት ማርያምም ትመለካለች። ቆይ ማርያምም ትመለካለች ይላል ቁርአን። ማርያም ትመለካለች። ሌላ ቦታ አትሂድ ሙራድ፣ አቀላቅላ ሙራድ። አዳምጠኝ። እኔ እኮ ሌላ ነገር እኔ ላውራው። ማርያም መልስልህ እኮ አይደለም በዚህ እሷ መነኩሴ አይደለችም። ግን አዳምጠኝ። ቆይ የመለስከው ቆይ ተረጋጋ። ሊቃውንት ምንድን ነው? ሊቃውንት ቁርአን ያለህን ብቻ ጠይቅ። እዛ ላይ መሰረት አድርገህ ሊቃውንት ምንድን ነው? ሊቃውንት ማለት ጥያቄያችሁ እኔ የጠየኩሽን መልሽልኝ። ሊቃውንቶቻችሁን መነኮሳቻችሁን ሊቃውንት ምንድን ነው? ብራዘር ሊቃውንት ምንድን ነው? እኔ መለስኩ። እኔ የጠየኩሽን መልሽልኝ። ታመልካላችሁ ወይስ አታመልኩም? ወይ አናመልክም? አንተ ኡስታዝ ታመልካለህ? ኡስታዝን ታመልካለህ አንተ? እኔ አላመልክም። እኔ ከአንድ አላህ ውጭ ማንንም አላመልክም። አንቺ ግን መነኮሴዎችን ታመልኪያለሽ ወይስ አታመልኪም? ለምን ደግሜ አናመልክም በይው እንዴ? ማታመልኪ እኮ ኧረ ተረጋጋ በእናትህ እኮ። አናመልክም አትሉም እንዴ? ታመልካላችሁ አታመልኩም? ከመቼ ጀምሮ ነው ማምራኖች የሚመልኩት? ርግቤ ለምን አናመልክም አትዩም? አናመልክም አትሉኝም እንዴ? የለም ማምር አይመለክም። ብራዘር ያስተምራል እንጂ አይመለክም። ሲጀምር አስተማሪ ይመለካል። በዚህ ዙሪያ ቃል ስጋ ሆነም እያዳመጠኝ ነው። እዚህ ጋር ገዝቶ ነው የከፈትከው ሰው እያዳመጠኝ ነው። መነኮሴዎች እንዲሁም እንትኖች ሊቃውንቶች ይመለካሉ ብዬ የውይይት ጥሪ እጠራቸዋለሁ። ከእናንተ ጋር መወያየት ፈልጋለሁ። በስነ ስርዓት እዚሁ መልስ ካንተ ና እሺ፣ አሁኑኑ ግባ። አሁን ሂድ ክፈትና ይመለካል የሚል ማስረጃ ይዘህ ግባ። ማን ነገር አንተ በመጀመሪያ አንተ ማን ውጣ። እኔ ሙራር ነኝ። እኔ ሙራር ነኝ። ግን በሆስት ማን ያውቃል? ምን እናንተ አይ በቃ አስወጣው እባክህ። ዝም ብሎ ሌላ ማርግ እዚህ ጋር ሲጀመረውን አንድ ማስረጃ ጋይስ የምናወራው እናንተ የመሰላችሁን ነገር አይደለም። ልክ አሁን እዚህ ቁርአኑ ላይ የመሰለውን ነገር የተሳሳተውን የተሸወደውን ነገር እንደዛ አይደለም። በማስረጃ አጥታችሁ ይሄው ይመለካል። አይ ማርያምን እንደዚህ ጎንበስ ብሎ አይደለም ተመለካለች፣ እንደዛ አይደለም ይመለካል የሚል ማስረጃ አምጡ። ማስረጃ ሊቃውንት ማለት መነኩሳት ማለት ምን ማለት ነው? ቃል ሊቃውንት ማለት ይሄ አስተማሪዎች አሁን ሊቃውንት የሚባሉ አሉ። አሁን ለምሳሌ አባ ገብረ ኪዳንን ታውቃቸዋለህ አይደለ? በእንትን የሚያስተምሩ እሳቸው ሊቃውንት ናቸው። እነዚህ ሰዎች ማለት ነው መምህራን፣ ሊቅ የሆኑ መምህራን በቤተ ክርስቲያን እውቀት አሁን በብሉይ ኪዳን እውቅ የሆኑ አሉ፣ በአዲስ ኪዳን እውቅ የሆኑ አሉ፣ ሊቅ የሆኑ አሉ። እነሱ ቶፕ የሚባሉ ሰዎች ማለት ነው። በቃ ሲጀመር ሊቅ ማለት አዋቂ ማለት ነው ነገር ነው። ቴንክ ዩ። አዎ እነሱን ሞኖክሴ ማለት ደግሞ ዓለም በቃኝ ብለው ገዳም የገቡ ሰዎች ማለት ነው። የመነኑ እነሱን እና የመርየምን ልጅ ኢሳን ሶስቱን አማልክት አድርገው ያዙ እያለ ቁርአን ትችት ያቀርባል፣ ሐሜት ያቀርባል። ሐሜት ነው ይሄ፣ የሌለ ነው። አይ አለ የምትሉ ከሆነ ከኛ መጽሐፍ እየከፈታችሁ በማስረጃ ሳይ አንዴ ይሰማል። ሐሳብ ልስጥበት፣ የአሁኑ ላይ ሐሳብ ልስጥበት። እንዴ ይቻላል? ይቻላል። የአሁኑ ላይ ሐሳብ ልስጥበት። ያ ዛኪሬ ትችላለህ ማለት ቁርአኑን ክፈተው እስኪ አንዴ ቁርአኑን ቦታውን ክፈተውና ይሰማል? ምዕራፍ ሱረቱ ተውባ አንቀጽ 31ኛው ላይ اتخذوا احبارهم ورهبانهم اربابا من دون الله የሚለው ከርሱ በቀር ሌላ አምላክን የሌለን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውና መነኮሳቶቻቸውን የመርየምን ልጅ አልመሲህንም አላህ ሌላ አምላክ አድርገው ያዙ ይላል። ይሄኛው ቁርአን ሲፈሰር ማለት ነው። ይሄኛው ቦታ ላይ ቁርአን
ኢብኑ ከሲር ተፍሲርን ታውቃላችሁ? ይሄን ቦታ ሲፈስሩ ምን ይላሉ? ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ይሄን በሚቀሩበት ሰዓት ላይ አዲ የተባለ አካል ይገባል፣ በዛ ቤታቸው ላይ ማለት ነው። ይሰማላ? ጥያቄያችን ገብቷል? አዎ ላብራራለህ ነው። የቁርአን አያውን አይቼዋለሁ፣ ላብራራለህ ነው። ጥያቄው ግን ምንድነው? ከዛ አዲ የሚል ጥያቄው መረዳት ይቀድማል። አዎ ጥያቄው የሚለው ክርስቲያኖች ሊቃውንቶቻቸውን ያመልካሉ ነው። ሐሳቡ እንደዛ የግዴታ ማምለክ አለባቸው እነሱ የግዴታ። ምክንያቱም ሐሜት ካልሆነ ይሄ ቁርአን ከሆነ ያምላክ ካልሆነ ስለዚህ ትሄድና ከነሱ መጽሐፍ ላይ ከክርስቲያኖች መጽሐፍ ላይ የሚመለክበትን ቦታ ታሳየ። ወንድሜ ሐሳቡን አንዴ ልስጥበት። ቁርአኑ ለማን ነው የወረደው? ይጨርሱ በቃ እና እኛ ዝም ብለን እንሰማለን። መጨረሻ ላይ አብዱኛ ጨርስ መልስ ነው የምትለው ነገር ቁርአኑ ለማን ነው የወረደው? እኛ እንደምንለው ከሆነ ቁርአኑ ለነብያችን ነው የወረደው አይደል? አብራራ አንተ በቃ እኛ የምጠይቅህን መልስልኝ እዚሁ ጋር። እኮ በቃ አብራራው በቃ እናንተ ነው። እኛ መጨረሻ ላይ ይሄ ቁርአን የወረደው እኮ እየነገርኩህ ነው። እሺ ቃል የሰማው ነው። ይሄ ቁርአን የወረደው ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም በመጀመሪያ ማለት ነው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ይሄን ቦታ በሚቀሩበት ሰዓት ላይ አንድ ሙሽሪክ ይገባና እኛ እኮ አንድ ክርስቲያን ገብቶ ምን ይላል? እኛ እኮ መነኩሴዎቻችንን አናመልክም ብለው ይነግራቸዋል። ኢብኑ ከሲር ላይ ተፍሲር ላይ ማንበብ ትችላለህ። ኢብኑ ከሲር ላይ ከፍተህ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አለ። በዛን ጊዜ ይሄን ሲቀሩ እኛ እኮ አናመልካቸውም ሲሉ አላህ ሱብሓነሁ ወተዓላ ሐራም ያደረገባችሁን በእናንተ ላይ ክልክል ያደረገውን ነገር እነሱ ሐላል ያደርጉላችኋል ወይ አሉ። አዎ አሉ። አላህ የከለከለንን እነሱ ሐላል ያደርጋሉ። አላህ ደግሞ ሐላል ያደረገላችሁን እነሱ ደግሞ አይከለክላችሁም? አዎ ይከለክሉናል አሉ። ይሄን ከታዘዛችሁ የአላህን ሱብሓነሁ ወተዓላ ደግሞ ትእዛዝ የምትጥሱ ከሆነ እነሱን አመለካችሁ ነው። ይሄ ነው ማምለክ ብሎ ማለት ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛኔ ተናግረዋል። ይሄን የተፈለገበት ሐሳብ ነው። አንደኛ ሐሳቤ ቆርጧል። እኔ ጋር ብቻ ነው ቆርጧል። ዛኪር እንግዲህ የዛኪር መልስ ሐሳቡን ለመረዳት ቢቋረጥም ሐሳቡን ለመረዳት የሆነ ግለሰብ በእንትን ገብቶ አላህ የከለከለውን ነገር ግለሰብ ነው ልብ በሉ። አንድ ሰው ገብቶ አላህ እርም ያደረገውን ነገር እነሱ ይፈቅዳሉ ወይ አለው። አዎ አለ። ከዛስ በኋላ ስለዚህ ይሄ የቁርአን አያ ተናገሩ ሁቺስ እኛ እኮ ያለ ነው። ይሄ የፈጣሪ ንግግር አይደለም፣ የመሐመድ ንግግር ነው። አንድ ግለሰብ ነው እንጂ ቢል እንኳን እንደነሱ ቢል ወንድም ያሰማኸኝ ቁርአን በሚያነቡበት ጊዜ ነብያችን ቁርአን በሚያነቡበት ጊዜ ያኛው አካል መጥቶ ይሄኛው ቁርአን አናመልካቸውም ብለው ይናገራል። ይሰማል ቃል እንደማመጣ አንተ ሐሳብን ስታስቀምጥ ዝም አልኩኝ፣ እኔ ደግሞ ሐሳቤን ሳስቀምጥ ዝም ብለህ ጨርስ። ስለዚህ ይሄንን ቃል ቋንዴ ከዛስ በኋላ ለነብዩ መጥቶ አንድ ቆይ አሁን ለሰይ አብዱል ፈታህ ነብይ ነው። አሁን አንድ ክርስቲያን ምንም የማያውቅም ሊሆን ይችላል፣ መጥቶ የሚያውቅም ሊሆን ይችላል። እንደዛ ብሎ ሲነግረው ያንን ተንተርሶ ይሄ የፈጣሪ ንግግር ነው፣ የተሳሳተ ኢንተርፕሪቴሽን አምጥቶ ተናገረ እያልከን ነው። የተናገሩት ነብያችን ናቸው። ቃል የተናገሩት ነብያችን ነው። ቁርአኑም የወረደው ለነብያችን ነው። ሁለተኛ ደግሞ ቅድም ቁል አላሁ ብለ ያነሳውን ሱረቱል ኢኽላስን አንዴ ክፈትልኝ። ይሰማል? አልተመቸውም መሰለኝ። ቀጥል። ተፍሲር ኢብኑ ከሲር አለ። ተፍሲር ኢብኑ ከሲር የኔ ስልክ አንድ ነውና ከቻልክ ክፈትልኝ። እዚህ ላይ መልስልን። መጀመሪያ ወደ ተፍሲሩ ከመሄዱ በፊት መልስልን። እዚህ ላይ ለአንድ ግለሰብ ነው ይፈታ ተፍሲር ኢብኑ ከሲር ካለ ፈትኝ። እየሰማ ነው ብራዘር ወይስ አውቀህ ነው የምትረብሸው? አይደለም ለነብያችን ነው የወረደው ብዬሻለሁ።
ምን ቆይ ለአንድ ግለሰብ ብሎ አንድ ነው ኢብኑ ከሲር አንዴ ኢብኑ ከሲር ሱረቱል ኢኽላስን ክፈትልኝ። ኢብኑ ከሲር ልክፈተው። ቆይ ያው ነው ይሄ አልኩሽ ገብቶሻል? ኢብኑ ከሲር አሁንም ቦታ ክፈትልኝና አዲ የተባለ ሰውዬ ወደ ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ አሳይሃለሁ። ኢብኑ ከሲር ክፈትልኝ አሁንም ቦታ ነው። ሱራው ራሱ ስንት ነበር? ሱረቱል ተውባ 31 አይደል? ሱራ 9 ቁጥር ኢብኑ ከሲርን ክፈት። ሱረቱል ተውባ አንቀጽ 31 አይደል? አፍጥነው እኛ ጋር የሰላዳ ሰዓት ደርሶብኛል። ክፈትልኝ። ማረበለው አረጋጋው። ይቅርታ በጣም ስላልተመቸኝ ነበር። አሁን ይሄ የፈጣሪ ንግግር ነው። ፈጣሪ እንግዲህ ያ ግለሰብ ሲሳሳት አብሮ ተሳሳተ እያለ ነው። ምክንያቱም ማስረጃ ልታመጣ የምትችለው እንደዛ ብለው የሚያምኑ መጽሐፋቸው ወይ ደግሞ እንደዛ ከነሱ እምነት ማምጣት አለብህ። ይሄ አንድ የማያውቅ ሰው ለተናገረው ንግግር ተከትሎ የወረደ ነው። ክፈትና ምንም ይኸው ነገርከን እኮ ተስማማለል። ምንም ችግር ያለው ስልክ አንድ ነው ወንድሜ። እከፍትልሃለሁ ብለኸኛል። ክፈት። ኢብኑ ከሲርን በአረብኛው የለህም? 930 ኢብኑ ከሲር አረብኛው ጽሁፉ ላይ ክፈትልኝ። በአረብኛው እንዴት ነው የሚወጣው ቃል? ይሄ አረብኛው አይደለም? ይሄውና የአዲይ ማ ተቁል ይላል አይደለም? ይሄ አታሳልፈው ያሳልፈው ነው። እንግሊዘኛውም አረብኛውም ያው ነው። በአረብኛ ሊደበቅ ነው እንጂ ያው ነው ሚኒንጉ። አንተ አረብኛው ካለ አረብኛውን ከፍተህ ከእንግሊዘኛው ጋር ማመሳከር ትችላለህ። ትክክለኛው ካለ ችግር የለውም። እኔ እኮ ከፍቼ አይቼ ነው የገባው። ሲጀምር ያለኝ ስልክ አንድ ነው። ኖ ችግር የለውም። እዚህ ላይ በእንግሊዘኛ ብቻ ስለሚያስቀምጥ ነው እንጂ ቢኖረው ችግር የለውም። እሺ ወደ ታች ዝቅ አድርገው። እኔ ምን ይሄ በቂ ይሄው በል የሚለው አይደለም። ወደ ላይ አድርገው። ወደ ላይ ወንድም ወደ ላይ አድርገው። መልሰው አሁን ቦታ አሁንም መልስልኝ። ይሄውና በል የሚለው ታያህ። ለምን ትመልሰዋለህ? አይደለም ወደ ታች አድርግልኝ። ወደ ታች አልቋል። ወደ ታች አድርግልኝ። አይ መልሰው። አሁንም ከኔ ጋር መልሰው ያልኩህ እኮ ወደ መጀመሪያው ነው ወንድሜ። እሺ ቀጥል እያልከኝ ነው። እሺ አይ መልሰው አልከኝ። ወደ ላይ እየሄድኩኝ መልሰው አልከኝ። እሺ ኦኬ ችግር የለውም። ሂድ ቀጥል። እሺ ሂድ በቃ ይሄውና በቃ እዚህ ጋር አቁም። እሱ ጋር እጅግ ያለበት ይሄውና اتخذوا احبارهم ورهبانهم اربابا من دون الله والمسيح ابن مريم። ይሄኛው ነው ቁርአን አየው ወንድሜ። ይሄኛው ቁርአን አየው ነው። ተፍሲሩ ደግሞ ዝቅ አድርግልኝ እስኪ መልስልኝ። ዝቅ አድርግልኝ ላምብልህ። ዝቅ አድርግ። ወደ ላይ አይደለም ትክክል ነህ። ሂድ ይሄውና اتخذوا احبارهم ورهبانهم اربابا በቃ ቁም። እሱ ጋር ምንድነው የሚለው ሲለብ بل انهم حرموا عليهم الحلال። እነዛ ሰዎች እነዚህ የምታመልኳቸው ሰዎች እናንተ ላይ አላህ Subhanahu Wa Ta'ala ሐላል ያደረጉላችሁን ነገር حرام አደረጉ። واحلوا لهم الحرام فاتبعوهم واحلوا حلال ያደረጉ حرام የተደረገባቸውን ደግሞ ሐላል ሲያደርጉላቸው ተከተሏቸው። فذلك عبادتهم ይሄ ነው ደግሞ መገዛት ብሎ ማለት እነሱን ማምለክ ብሎ ማለት ይሄ ነው ብለው የነብያችን ሰለላሁ ዐለይሂ ወሰለም ንግግር ነው ይሄኛው። ይሄ ደግሞ ነብያችን ቁርአንን ከነብያችን ሰለላሁ ዐለይሂ ወሰለም በላይ ሊያብራራልን የሚችል አካል የለም። ይሄኛው ነው እዚህ ጋር ሐሳቡ ማለት ነው። ገብቶሃል? ሚስ አንደርስታንዲንግ ነው እንጂ ቦታው እነሱን ታመልካላችሁ ቀጥታ ሳይሆን የተፈለገበት እነሱ አላህ የከለከለውን ይፈቅዱላችኋል፣ ትከተላላችሁ። አላህ የፈቀደውን ደግሞ ይከለክላሉ፣ ሲከለክሏችሁ ትከለከላላችሁ። ይሄ ነው ብሎ መገዛት ብለው ነብያችን ተናግረዋል። ይሄ ደግሞ አዲ የተባለው ሙሽሪክ አዎ እንከተላለን፣ አላህ የከለከለውን ሲፈቅዱ እኛ ደግሞ ተፈቅዷል ብለን እንከተላቸዋለን። ይሄ ብሎ ነው መገዛት ብለው አስረድተውናል። ሚስ አንደርስታንዲንግ። በሁለተኛ ደረጃ ደግሞ ቁል ወላሁ አሐድ የአላህ ሱብሃነሁ መቅጠፍ ነው ብለሃል። አንድ የተናገርከው ነገር አለ የመጨረሻ ማለት ነው። ይሄ ሐሳቡን ነገርኩ። ከዚህ ያለፈ ነገር የለው ወንድሜ። ከኢብኑ ከሲር የበለጠ ታብራራልኝ አጭ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ አታርጉ፣ ይሄን አርጉ፣ ይሄን አታርጉ አይሉም እንዴ እሳቸው? ወንድሜ ነብያችን ይሄን አርጉ ለምሳሌ ይሄን አርጉ፣ ይሄን አታርጉ ሱረቱል ኢኽላስን ክፈትልኝ አንዴ። ኖ ነብያችን ይሄን አታርጉ፣ ይሄን አድርጉ አይሉም?
ነብያችን ለመልሰል ይሄን አድርጉ አታድርጉ የሚለው ቁርአን ባዘዛቸው ልክ ነው እኮ አላህ በላከላቸው መጽሐፍ መሰረት አድርገው ነው ይሄኛውን አስሩ ይሄን አትስሩ የሚሉት ገብቷል አይደለ እነዚህ መናክስቶች የተባሉ ደግሞ አላህ የከለከለውን ሆም ብለው ይፈቅዱና እነዛ ሰዎች ሲከተሏቸው አመለኩ ይባላሉ ነብያችን ግን ቁርአንን ተገን አድርገው ነው ቁርአንን አይተው ነው አንደኛው እሱ ነው ሁለተኛ ደግሞ ቀደም ያልኩ ነገር ነው አንዴ ስማኝ ወንድ ይገባኝ መለስክልኝ እኮ አብዱልፈታ ስማኝ እኮ ነብያችን ሱናዎችን ለምሳሌ የሚያዙት በቁርአን መሰረት ነብያችን አዟቸው ነውና ልክ እንደሱ አሁን ምንድነው መናክስቶቹን ተዋቸውና ኢሳስ እዛች ጋር አላህ አዙት አይደለም ወይ ኢየሱስ የሚያዘው ይሄን ነገር አድርጎ ይሄን ነገር አታርጉ የሚለው ኢሳኮ ኢሳን አይደለም እዚህ የተፈለገው መናክስቶቹን ያልኩ እንጂ ኢሳን አይደለም የተቀስኩልህ ኢሳንማ የከለከለውን ተከለከለ ሳይሆን ነብይ ሳይሆን አምላክ አድርገው ስለሚይዙት ነው ኢሳን የተገዙ አካላቶች አላህ ዘንድ የተረገሙ ይሆኑት እንጂ አምላክ አድርገው ይዙታል እንጂ የተባለው መናክስቶቻቸውን እኮ ነው ያልኩ ይሄኛው እዚህ ጋር ይሄ መናክስት የተባሉትን ለምንድን ነው የሚለው ነው ያስረዳው እንጂ ኢሳማ እዚህ ውስጥ ኢሳ አላህ ባዘዘው ልክ አዟል እኛ ዘንድ የተከበረ ነብይ ነው የኢሳውን ነገር የኢሳን አበራል የኢሳውን ለኢሳ የመለሱትን እዚህ ጋር ኢሳ ጋር ምን እሺ ከፍ አድርገው ለኢሳ እሺ ከፍ ላድርገው ወደ ታች ወደ ላይ እሺ ሊቀጥል ይሄውና በቃ ቁም ይሄው ቁም አረተው መልሰው አጠፋብኝ እኮ መልሰው አብዱልፈታ መልሰው ይሄውና اتخذوا احبارهم ورهبانهم اربابا من دون الله ነግሬሃለሁ والمسيح ابن مريم يا مسيح ابن مريم يا مريم ልጅ ሆኖን ኢሳ አለይሂ ሰላም እሱንም ደግሞ ምን አድርገው ያዙት አምላክ አድርገው ያዙን የተባለው ይሄኛው من دون الله ከጨረሰ በኋላ والمسيح ابن مريم እነዛን ሰዎች አምላክ እንዳደረጉ ሁሉ የመሲህ ልጅ ኢሳንም አምላክ አድርገው ይዟሉ ይሄ ደግሞ ግልጽ ነው መሲህ ልጅ ኢሳ አምላክ መሆኑን መናገራችሁ ግልጽ ነው እነዛ ግን ግልጽ ስላልሆነለት አዲ የተባለው አካል መጣና እንዴት ነው ብሎ ጠየቃቸው ነገሩ ስለነዛ ነግረውታል ተፍሲሩ ላይ መሲህ ኢብኑ መርየምን ግን አምላክ አድርጎ መያዛችሁ ይሄኛው ማስረዳትም ያስፈልጋል ግልጽ ነው ኢየሱስ አምላክ ነው ብላችሁ ይሄንን ምን ታመጣለህ መሰለ ትሄድና ሁለተኛ ደግሞ ቃል ልንገር እግዚአብሔር ቆይ እግዚአብሔር ሐሳቤን አልጨረስኩም ቅድም ያነሳው ቆይ ወደዛ እንዳንሄድ አንድ ጊዜ እዚህ አንጨርስ ወደ ሌላ አያ ከመሄድ በፊት እግዚአብሔር የከለከለው መለኮሳት ፈቅዶ የሚከተሉ እግዚአብሔር አንዴ ዛኪር ፕሊዝ አሁን ምን ታመጣልናለህ ክርስቲያን የሆኑ ሴክቶች የፈለከው ሴክት እግዚአብሔር የከለከለውን ነገር እነሱ እየፈቀዱ እግዚአብሔር ያላለውን ነገር ወይ ደግሞ እንደዛ ያደረጉ የሚያምኑ ክርስቲያኖች አምጣለን እስኪ መነኮሳቶችን እየተከተሉ መነኮሳት ያሉትን እነሱ እግዚአብሔር ያላለውን መነኮሳቶች ያሉትን ሄደት አመጣልናል ማለት ነው ካለበለዚያ መረጃ ከሌለው ሐሜት ነው ወደሚለው እንሄዳለን ማለት ነው አሊ የሚባል ሰው ይኑር አይኑር ምን እናቀለን አሊ የሚባል ሰው ግለሰብ ይሳሳት አይሳሳት ምናቆ ታሪክ የለም ይሄ ፈጣሪ ነው የተናገረው የፈጣሪ ንግግር ነው የመሐመድ ንግግር አይደለም መሐመድ ተፍሲር አለ ቁጣ ለምን ቃል ተፍሲር የሚባል ነገር አለ አይደል ቃል ያነሳውልህ እኮ የነብዩ ንግግር ነው አዲ የሚባል ሰው እየጠየቃቸው እኮ ነው ያልኳችሁ ደግሞ እንዲያብራሩ ፈቅዶላቸዋል እኮ አላህ እንዲያብራሩ ግራስ ያጋባ እንዲያብራሩ በመጽሐፉ ፈቅዶላቸዋል ያ እነሱን ሄደህ ታመጣልናለህ ነው አሁን እኮ ማምጣት አለበት መረጃ አይደለም ቃል ያልተግባባነው ነገር አለ ቃል አይደለም ቃል ልንገርህ ቃል ስማ ይሰማል ቃል ቀጥል ዛኪር ይኸውልህ ማመን ያለብን ነገር እናምናለን እንጂ ለመከራከር አይደለም ይሄኛው ልንገርህ ለመከራከር ውይይት ነው እኔም ሐሳብን ሰምቼ ልንገርህ ይሄኛው የቁርአን አያ በወረደበት ጊዜ የነበሩ አካላቶችም ቃል ልንገርህ ቃል ሐሳቤን አስጨርሰኝ አንድ ጊዜ አይደለም ጥያቄያችንን ምንም እየመለስክ እሺ አይደለም እኔ እኮ ጥያቄ ሳልጨርስ አቋርጠኝ ሐሳቤን አስጨርሰኝ እያልከኝ ነው አዳምጠኝ አንድ ጊዜ አሁን ትሄድና ያልኩህ ልንገርህ ስማ የተግባባን አይደለም ቃል ቆይ አዳምጠኝ አንድ ጊዜ ለምሳሌ ቆይ አዳምጠኝ ፕሊዝ የእስልምና ነብይ ወይ ደግሞ እስልምናን እኔ ሄጄ መጥቼ ነብዩ መሐመድን ያመልካሉ አልኩኝ ነብዩ መሐመድን ያመልካሉ ብዬ ተናገርኩኝ
ሳምበዲ ምስክር የሆነ አንድ ሙስሊም ሰው መጣና አዎ እንዴ እሳቸው የሚያዙትን እንታዘዛለን፣ እሳቸው የሚሉትን እንላለን፣ እንደዚህ እንላለን አለ። ታመልኳቸዋላችሁ ማለት ነው? ይተግባባን አይደል? እዚህ አንተ ባመጣኸው ተፍሲር አንተ ያመጣኸውን ተፍሲር ወደ እስልምና ነው የገለበጥኩት። አንተ ያመጣኸውን መረጃ ለመጨቃጨቅ አይደለም የገባሁት። ቃል ልንገርህ የገባሁት ለመወያየት ነው። ሰዓቴን መስዋዕትነት አድርጌያለሁ ነው ማለት ልንገርህ። በመጀመሪያ ደረጃ የሰማሁት ነው ገስት የላኩላችሁ ሱረቱል ኢኽላስ ላይ ሲቀጠፍ ሰምቼ ነው። እሱንም መክፈት ትችላለህ። ምን የሚል ሐሳብ ሰምቻለሁ ሱረቱል ኢኽላስ ላይ ሱረቱል ኢኽላስ የጠየቅኩህን መልስ መጀመሪያ። እሺ ልንገርህ እሺ ቃል ልንገርህ ምን መስ ንገረኝ። እሺ ቀጥል ወንድም። የጠየቅኩህን ጥያቄ መልሰው። እኔ ተነስቶ ሳምበዲ ነብዩ መሐመድ የሚያዛችሁ ስለታዘዛችሁ ኢቭን ባንተ እንደው ሌሴይ ብለን ሄደን ስለምትታዘዙ ነብዩ መሐመድ በጣም ስለምትወዷቸው የዓለም እዝነት ናቸው፣ እሳቸው ያሉትን ሁሉ ታደርጋላችሁ፣ ለእሳቸው ህይወታችሁን ትሰጣላችሁ፣ ስለዚህ ነብዩ መሐመድን ታመልኩታላችሁ ብል ትክክል ነኝ ማለት ነው በአንተ ባልከው ኢንተርፕሬቴሽን። እንዜን ኮንፈርሜሽን የሚጠበቀው አንድ የማያውቅም ይሁን የሚያውቅ ማስረጃ የሚጠበቀው ማለት ነው መጥቶ አዎ እንደዛና እናመልካለን እናዛና እናረጋለን ማለት ብቻ ነው የሚጠበቅበት እያልከኝ ነው። ወረደ አይደለ? አሁን ግን ገብቷል ቃልዬ። ተፍሲሩ ራሱ ግልጽ አይደለም። ባይዘው አሊም ባል ሰው እንደዚህ ብሎ ይላል ቁርአኑ ላይ። ተፍሲራት ከየት አምጥተው ነው ያብራሩት? ተፍሲሩን የተናገረው መሐመድ ነው ወይስ ደግሞ ከጊዜ በኋላ ዑለማዎች ናቸው? ኢብን ከሲር የሚባል ሰው ነው ያብራራ ወይስ መሐመድ ነው ያብራራ ሲል ነበር? ተፍሲሩን ያብራራ መሐመድ ነው እንዴ? ቃል መልስልኝ። እሱ እንዳለ ሆኖ ግጭትኛ እኮ ሐሜት ነው የምንለው እኮ የግድ እነዛ ሰዎች ያንን ነገር ማድረግ አለባቸው። ክርስቲያን የተባሉት ሊቃውንቶቻቸውን እነሱ እንዳሉት ማድረግ አለባቸው። እግዚአብሔር ማለት ነው እግዚአብሔር የፈቀደውን ያለውን ነገር እነሱ ምን ማድረግ አለባቸው? መከልከል አለባቸው። እግዚአብሔር የፈቀደውን ደግሞ እግዚአብሔር ያልፈቀደውን ነገር ደግሞ አድርጉ ማለት አለባቸው። ያሉበትን ጎረቤቴ ማለት ነው ጊዮርጊስ ልጅ ከሰጠኝ አከብረዋለሁ ብላ ጊዮርጊስ ነው ልጅ ሰጠኝ እያለች ሁሉ ጊዜ ባለስልጣን ተከበሪ እህታችን ተከበሪ ወንድማችን ያወራን እንጨርስበት። እስካሁን ጠበቅኩሽ። አንቺ ሰው አክብሪ እንደ ከብት ዘው ብለሽ አትግቢ። ሰሙዬ እኔ ምን ለማሁን እኛ ስለ ጎረቤት አይደለም ያወራ ነው የተጻፈ ክርስቲያናዊ ማስረጃ እግዚአብሔር የፈቀደውን ያደረጉበት እነሱ የተናገሩበት ሊቃውንቶቹ ያሉበት ማስረጃ። የትኞቹ ሊቃውንት ናቸው? እነማን ናቸው? በዛ ዘመን የነበሩ ሊቃውንት ናቸው? አሁን የመጡት ሊቃውንት ናቸው? ስለዚህ ይሄ ቁርአን አሁን አያገለግልም ነው። ይሄ እኮ እየተናገረ ያለው ስለ ትሪኒቲ ነው። ሱራ 471 ላይ ምን ብለው ነው የመለሱልህ ትላንትና አብዱዬ? ስለ ስላሴ ለምን አይቃወምም ስትል መልስ ብለው የሰጡ ሱራ 471 ላይ ምን የሚል መልስ ነው የሰጡ? አብዱ አለ ይሰማል? ጆ መሰለኝ አለ ያ ሱራ 471 ላይ ማለት ነው። ምንድነው ያሉት? እናንተ የመጽሐፉ አንድ ነገር መናገር ፈልጋለሁ። ይኸውልህ ቃል እኔ ሲያስረዱኝ እነሱ ከሚሉት ነገር በላይ ሁላ ለመረዳት ነው የምፈልገው እንጂ ላምታታቸው አልፈልግም። ገብቶሃል? አሁን ቅድም እዛች ጋር አንተ ምን አልከው መሰለህ? ትንሽ አስደንግጠዋል። እኔ አሁን እንደሱ አልፈልግም። ምን መሰለህ? ነብያችን እንደዚህ ብለዋል ሲል አንዴ ቁርአን እኮ ያላህ ነው አልከው አይልም እኮ ልጁም አላለም እኮ። ገብቶሃል? አሁን እንደዚህ አይነት ጥያቄዎች ሲጠይቅ ውይይቱ ዳይቨርት ይሆናል። ገብቶሃል? የጭቅጭቅ ይሆናል። አንተ አሁን ለምን እንደዛ ትጠይቀዋለህ? ቁርአኑ እሱ ልጁም እኮ ያላህ ነው አላለም። የሆነ ልትረዳ ሞክር፣ ለመረዳትን ሞክርና ከዛ በኋላ እዛ ውስጥ መልስ ብዙ ጥያቄዎች እኮ አሉ። በጣም ብዙ ጥያቄዎች አሉ። ግን አሁን ያንን ነገር እንዳይመልሰው የምናደርገው አሁን ልጁ መመለስ ትቶ ምንድነው ጭቅጭቅ ወዴት ሄደ? ቁርአን ያ ነብያችን ያወሩት ሐዲስ ነው ያወሩት እሳቸው። ቁርአንን ደግሞ ይዘረዝራል። አላህን ጠይቁ ብሏቸዋል። እንግዲህ ዘርዝር ያልገባቸው ነገር ካለ ወደ አንተ ይመለሱ ወደ እኔ ይመለሱ ብሏል። ስለዚህ እሳቸው ደግሞ ተፍሲር አቀረቡ። ተፍሲሩ ልክ ነው አይደለም የሚል ነገር ነው እንጂ ሰውየው ልክ ነው ለምን ትላለህ? አሁን ያ ኢቭን ተፍሲሩን የሰጠው ሰውዬ
ልክ ነው ልክ አይደለም ለምን ትላለህ? አሁን ሌላውን ሐዲስ ሰውየው ልክ ነው እያልን የሆነ አሁን ነብያችን የሚሳደብ የሆነ ሐዲስ እናገኝ ሰውየው ልክ ነው ተፍሲሩ የሚሰጠው ሰውዬ ለኛ ማይመችን ሐዲስ እናገኝ ደግሞ ሰውየው ልክ አይደለም ማን ለምን እንላለን እንደዛ? እኔ አልፈልግም እንደዛ የሚገባኝ ነገር እንዲገባኝ መጠየቅ ፈልግ አሁን ለምሳሌ እኛው ጥያቄዎች ነበሩ እዚህ ጋር አሁን ኢሳ የመርያም ልጅ አላህ ነው አሉት የሚለው ነገር ጥያቄ አለኝ ኢሳን ብቻ አንድ አምላክ ነው አሉ ያ አብዱዬ ምናልባት ከሰማኝ የተሰማ ከሆነ ይሰማል አብዱዬ አዎ ይሰማኛል ድምጻው አዎ ኦኬ እኔ በነገራችን ላይ እሱን አልተቃወምኩም እንደው ክርስቲያኖችም ራሱ ጣልቃ አትግቡ እነሱ በልሱ ሊመልሱ እኛ ያልሆነውን ኢንተርፕሪቴሽን ብቻ ማብራራት ነው ያለብን እኔም ያልኩት ተፍሲሩንም ተቀብየው ጥያቄን ያቀረብኩት ቢኮዝ የአላህ ንግግር ነው ያልኩት ማለት ነው የሆኑ ሰዎች ያደረጉትን ኮንቨርሴሽን ሁሉም ሰዎች ያደርጉታል ክርስቲያኖች ብሎ መግለጽ የለበትም የሚለው ነው እንጂ ተቀብየው ነው ጥያቄ ያቀረብኩት ተቀብየው እኮ አሁን ምንድነው መሰለ ወደ ግለሰቡ ወደ ተርጓሚ ይወድቅ አሁን እዛች ጋር ተርጓሚ ያለው ራሱ ትክክል ነው ወይ ወደሚለው ማስረጃ አምጣልኝ ብትለው ያ ትችላለህ እኮ ብዙ ጥያቄዎች እኮ ማንሳት ወደዛ ጥያቄዎች አሉ እኮ ግን መጀመሪያ ላይ እዛ ጋር ምንትን አልኳ መታው አስደነገጥኳ ማለት ተፍሲሩ ልክ አይደለም ምናምን አልከው ሁለተኛ ምን አልከው መሰለ መጀመሪያ ላይ ቁርአኑ እኮ የአላህ ነው የነብያችን አይደለም አልከው which is ይሄ ደግሞ ልክ አይደለም የትኛው ሙስሊም እንዴት ይቀበላል ይሄንን አዎ እሱ እኮ ምን አድርጎ መለሰልኝ ልክ ነብዩ መሐመድ እንደዛ አሉ ሲል አላህ ነው የተናገረው የሆነ ሰዎች መተጠየቁት ሲለኝ እዚህ ጋር አሁን በደንብ አድርገህ መታሰብበት ሰርኩሌሽን ነው ምክንያቱም ልጁ ሲመልስ ልብ ካልከው ይሄ የአላህ ንግግር ነው ነብዩ መሐመድ ጠየቁት ማንን አሊን ቁርአኑን እየቀሩት አለ ከዛ በኋላ ነብዩ እንደዚህ ተሚገርም ልጁ በሚያውቀው ልክ መለሰል አይደለ እንዲያው ማያቅ ልጅ ከሆነ እኮ ከዛ በኋላ እንዴት ትቀጥላለህ እንጂ እንትኑ ወደ ሌላ ነገር አሁን ነብያችን ትችት ኦር ምና ወደሱ ስንሄድ እኛ ነን የተሸነፍነው እኮ አንተ ነህ የተሸነፍከው እሱ አይደለም የተሸነፈው ገብቶ እንደዛ ነው የሚሆነው መመለስ ከለከልከው ማለት አሁን እኔ ሌላ ጥያቄ እንዳልጠይቀው ከለከልከው በቃ ልጁ በልካም እሺ በቃ ቀለል አድርጌ ጠይቀዋለሁ በቃ እሺ ከተረዳኝ እኔ አንተው በጣም መጠቅመኝ ነው ነገሮችን ለትላንትና ገብቷል ያልገባኝ ነገር እንትን ስል የሆነ ነገር መልሶችን ሲያምጣጡኝ አንተ የበለጠ ያኔ እኔን ደግሞ ይሄም እኮ እንደዚህ ይላል እኔ ብዬ እንጠይቅ አትረዱኛላችሁ እናንተ ሞር ማለት ነው አንዳንድ የሚዋሹ ነገሮች አሉ ገብቷል ኦር ደግሞ ሳይገባኝ በዚህም የሆነ ነገር ብቻ አለ ትክክል በቃ እሺ እነሱ በደንብ ያብራሩ መጨረሻ ላይኛ መልስ ሰጣለሁ መጨረሻ ላይ እንደዛና እኔ ምንድነው ቱ ዘ ፖይንት አውት አድርጌ እኔ ያው ሳነሳም ትክክለኛውን ማለት ከትችቶችም ከበድ ያለውን ትችት ነው የምመርጠው ማለት ነው ምክንያቱም መሆን ያለበት ብዬ ስለማምን ነው ይሄ ያው እንግዲህ የዲቤት ሼፕ ሊሆን ይችላል እና እንደዛ እናደርጋለን ብዬ ችግር የለም አብዱ ቴንክ ዩ አቤት ሰላም እንዴት ናችሁ አላህ አልহামዱሊላህ እሺ እኔ አንድ ቃልን ጥያቄ መጠየቅ ይፈቀድልኝ ቃል ፈቃደኛ ከሆነ ይቻላል የከፈተ ፕሮግራም አይደለም እና እዚህ ጥያቄ ላይ ፎከስ ቢደረግ ደስ ይለኛል ፒሲዬ እኔ እንዴት ነሽ በቅድሚያ ምን አልከኝ ቃል ሰላም ነሽ ወይ ሰላም ነው ወይ ወንድሜ ደህና ነህ ወይ እግዚአብሔር ይመስገን አለሁልሽ ቶፒኩ ላይ ብናወራ ይችላል ይሆን ስጣ ገባ እንዳይሆን አይ እኔ ከባይብል ላይ እንድትመልስልኝ ከባይብል ከፍተህ አብረን እንድናነባው አንድ ነገር ፈልጌ እኔ ስላልገባኝ ማለት ነው ያልገባንም እንጠይቅበት ቦታ ስለሆነ አንተ ደግሞ ስለምታውቅ አሁን ከመነኩሴ ጋር ምናምን የሚያያዝ ነገር ነው ከዚህ ከመነኩሴ ጋር የሚያያዝ ነገር ነው እስቲ ቀይለው አሁን መጽሐፋችን ላይ መነኩሴያቶችን አመለኩ ይላል ቄሶችን አመለኩ ይላል እሱ ነገር ሐሜት ነው እውነት አምልኮአል ወይ ኢሳንም አላህ አንድ አላህ አድርጎ አመለኩ እነሱ አንድ አላህ አድርጎ አመለኩ ወይ አዎ አምልከዋል እኮ እሱን እኮ እንዳይልኝ እኔ አሁን ከባይብል ላይ ያሉትን ጠይቄው እንዲከፍትልኝ ባይብል እጁ ላይ ካለ እንድንናበብ ብዬ ነው ቃል
ወይ ኤኒዋን አለኝ ባይብል እጄ ላይ ያለ የሚል ሰው ማለት ጠይቂ ትችያለሽ፣ ችግር የለም። ከዚህ ጋር የተያዘ ማስረጃ ያለው ነገር ከሆነ ምን እንቀበላለን? እሺ አምልኮ ያላልሽበትን ቦታ ቆንጆ ነገር አንተ ለምን በራስህ ኮንፊደንስ የለህም እንዴ? ቃልዬ ተያዘም አልተያዘም እኮ ፍሮም ባይብል እኮ ኦን ሃንድ እጅህ ላይ ኦን ዮር ሃንድ ካለ ባይብል ላይ ጠይቀው ኦን ዮር ሃንድ በልጎ don't touch it, never lick your lip. How I know? Come, let me show you how I know. Come. I know. Because the cream is gone if you lick it. You know that, right? Yeah. Okay. SOS mute please. ድምጽ እየረበሽ ነው። Okay, ተጣጣው። SOS ነገራችን ላይ ከቶፒኩ ጋር የሚገናኝ SOS mute ባይብል ላይም ክርስቶስ መነኮሳትን አምልከዋል። ቀሳውስትን ያመልኩ ወይ ደግሞ ያመልካሉ። ይሄን ኤክስፕረስ ያደርጋል። አሁን ከባይብል ላይ አሁን እርግብም አለች እዚች ጋር ያላችሁ ኤኒ ክርስቲያኖች ባይብል እጃችሁ ላይ ካለ እምጠይቃችሁን ከፍታችሁ እንደ ዲስከሽን እኮ እንደ ሚድል መጠየቅ እንችላለን። እናንተ እኛን ጠይቁ የለ ከአብዱ ጋር እኔም ከዚህ ጋር ተያያዘም አልተያያዘም ይኸውና ንገረኝ። ማያያዝ ከሆነ ተው ማያያዝ ከሆነ ተው አሮ ነው በቃ ሳሁን ፈቃደኛ አይደለም። አብዱ ቀጥል፣ ምክንያቱም የቤቱ ቶፒክ እንትን እንዳይል አብዱ ቀጥል። ቶፒክ ቀየር ከሆነ መክፈት አንፈልግም በሚለው ያዝልኝ። ባይብሉን መክፈት አንፈልግም። አቤት እርግብ አናገርሽኝ። አይ ስለዚህ ቃል ያውኑ ቄሶች እና መናኩስቶች ምንድነው መናኩሳን እኛ ሐሜት ነው ብለን ነበር አይደለ? ስለዚህ አንተ መላእክት ይባላሉ የሚል ነገር ድብቅ ነገር አለ። ምን ችግር አለው? አሁን እሷ ከቄስ ጋር አምላክ ነው የሚለውን ነገር ላሳያችሁ አለቻ። ታሳየኝ። አንቺ ከባይብልሽ ላይ እኔ ምልሽን ቦታ ክፈቺ ነው። ስለዚህ ሐሜት አይሆንም ማለት ነው። ቆይ አንድ ጊዜ አሁን እኮ አብዱ ሐሜት አታድርጉ ፊት ለፊት አውሩ እያለ ነው አይደለ? ሁሉ ነገር ፊት ለፊት አውሩ ሐሜት አታድርጉ ካለ እስቲ ስሚ መጀመሪያ ርዕሱን። ቆይ እኔ ላስተካክል። ዙራ መረጃ ካለሽ ቆይ ካለው መልሽልኝ። ባይብል ኦን አንድ ካለሽ ምጠይቅሽና መልሳለን። አንዴ ተረጋጊያ። መጀመሪያ ቤቱ ቶፒክ አለው የተነሳ ሱረቱል ቶባ አዳምጪ። ሱረቱል ቶባ ቁጥር 9 ምዕራፍ 31 ላይ ችግር የለም እርግብዬ ችግር የለም። እሺ ራስሽ ተወረልሽ እንዴ? ማይገናኝ ከሆነ እንወጣለን እኮ ምንም ችግር የለም። እሺ ነገር ተወረልሽ እንዴ? እኔ ምጠይቅሽን ክፈቺ ነው ቃልና ቆይ ችግር የለም። ነገር ለምን ትፈራላችሁ? የራሳችሁን ባይብል እኮ ነው ክፈቺ ያልኩሽ። እያልኩሽ ነው እየፈቀድኩሽልሽ ነው። ንገሪኝ ጥቅሱ ጥቅሱን ንገሪኝ እኮ ባይብል ይዛሃል እጅህ ላይ? አዎ ቁጥር ንገሪኝ ችግር የለም። እሺ ኦሪት ዘዳግም 23 ከአንድ እስከ 4 ያለውን አንብብልኝ። ኦሪት ዘዳግም 23 ከአንድ እስከ 4 ኤኒዋን በእናትህ በትልቁ ብትከፍቱልኝ ደስ ይለኛል። ኦሪት ዘዳግም 23 ከአንድ እኔ ማብራሪያ አልፈልግም። ጀስት ሪድ ብቻ ነው ያልኩት። አንቺ ተረጋጊ እርግብ አትጨናነቂ። ምዕራፍ 23 ናልሽኛ ተውት ችግር የለም። እሺ ቁጥር ስንት ነው ማለት ነው? እሺ አንድ ኦኬ። ቁላ የተቀጠቀጠ ብልቱ የተቆረጠ ምን አልከኝ? አንዴ በልልኝ። ምን ይላል? ቁላ የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ጨረሽ? አዎ ቴንክ ዩ። እንደዚህ አይልም። ስለዚህ ማለት ይሄ መነኮሳትን አምልኩ ምን አልሽኝ? እርግብ አንዴ ቃላንዴ መነኮሳትን አምልኩ ማለት ነው አይደለም። ምን እንደሚል ለኔ ለቃሉ ይቀፈኛል። ገባ? እሱን ቃል ታጣራው ማለት አም ሶሪ አይ ጥሩ ሰው ነሽ ብዬ ነበር እስከዛሬ ድረስ ጥሩ ሰው ነሽ ብዬ ነበር። አንቺ ያሱ ይሄኛውን ቃል ስድብ ከሆነማ እኛ ጋር የሚሰደብ ነፍ ነው ያለው። ለምን ቆይ አትወጀ መጀመሪያ ልንገራት። ስድብ ከሆነ እኛ ጋር የሚሰደብ ነፍ ነው ያለው። ወደዛ እንሂድ እንዴ ይሄ መረበሽ ነው። this is a shame አየህ በቃ። ስለዚህ መልስ የለም እኛ ጋር መልስ የለም። ሐሜት ሆኖ ቀጠለ። ሐሜት ነው ማለት ነው። ሐሜት ነው ያዙልኝ እንዴ የማይገናኝ ነገር አብዬ እንደው ይሄ ራሱ ምን አይነት ነገር ነው የያዝነው? ኧረ ምን አይነት ሃይማኖት ነው የያዝነው? በእናታችሁ ምን አይነት ሃይማኖት ነው የያዝነው? ያ የሚል
ማለት አንደኛ ይሄ ሶፍት ኮፒው ላይ እንጂ ሶፍት ኮፒው በቤተ ክርስቲያን እውቅና የታተሙ መጽሐፎች አሉ። ሃርድ ኮፒው ላይ የለም። ኢቭን ኢፍ ቢኖር ራሱ ቃሉ ስሙ ነውና ቋንቋ ያድጋል፣ ይወለዳል፣ ያድጋል፣ ይሞታል። ስሙ ነው፣ በስሙ ነው የተጠራው። ምንም እንትን የለውም። ልክ ቁርአን ላይ ሱረቱል ተህሪም 65:12 ላይ ፈርጅ የሚለውን ቃል አማርኛው ራሱ ብልት ነው ያለው። ፈርጅ የሚለው ቃል ሊትራሊ ቃል በቃል ነው የተጠራው። ለዛውም አላህ ቀርቶታል፣ ተናግሮታል። አላህ ፈርጅ ማለት የሴት ልጅን ብልት ስሙን ቀጥታ ይሄ ማለት ስሙ ስለሆነ ነው የጠራው። ምንም ችግር የለውም። ብልቱ የተቆረጠ ትፍታ ምናምን አይደል እንደሚለው ብልቱ ሴት ልጅ ወር አበባ ካለባት መስጊድ አትግባ አይደል እንደሚለው ያው ዘሴ ማለት እንዴ የአላህ ቤት አትግባ አይደል እንደሚለው ሴት ልጅ የወር አበባ ካለባት ምን ዘሴም ሽት እኮ ነው ያ እና ከቶፒኩ ጋር አይገናኝም። እኛው ምንድነው ያለው መለኮሳታቸውን የሚለውን ይሄንን ማስረጃ አድርገሽ ማምጣትሽ ምንም ምንም የሚፈጥረው ነገር የለም በነገራችን ላይ። እና ወደ ቶፒካችን እንመለስ። ይስኦኬ ችግር የለውም። በቅንነት ያ ስለምን ነው መገቢው ምንድነው እንዴ? ቆይ እስቲ ምን ልትን ነው እንዴ? አም ሶሪ ተረጋጋ አብዱ። እንዴ አይደለም እኔ አልተመቸኝም። ሌላ ቦታ ላይ ለምን ትያለሽ? አልጨረስኩም እኮ አስወጣችሁኝ እኮ እንዴ። ምን አገናኘው ከርዕሱ ጋር አሁን? እንዴ እኔ መጠየቅ አልችልም እንዴ? እነሱ ከርዕስ ያለፈ ስንት ነገር ሲሉ ትናንት እየሰማህ አልነበር እንዴ አንተ? ወይስ ሌላ ጠየቅንሽ እኮ ቅድም ከርዕሱ ጋር የሚገናኝ ነው ያለሽ። እኔ በይኸውልህ ብልግናውን አይደለም ጥያቄ ቤተክርስቲያን አይግባ ስለሚል ነው ጥያቄ ልጠይቃቸው የፈለኩት። ስለ ብልግናው አንዴ እየቻሉ ነው የጻፉት። ያንን አይመለከተኝም ስለሱ። እኔ ግን አይግባ ይላል። ገባህ አይደለ? እሱን ነው የጠየቅኩት። እሱን መጠየቅ ነውር ነው? እንደዚህ ምን ያስቆጣል? አንተም ተቆጣህ አብዱ እንዴ? አዎ አይ አንተም ደግሞ just be fair። በነገራችን ላይ አብዱ እየታዘብኩክ ነው። እነሱ በጣም ድንበር ሲያልፉ ብዙ ነገር ዝም ትላለህ። እኔ ግን አንድ ነገር ስናገር አዎ መልስ እንመልስልሽ። እኛ ከቁርአን ውጭ ያወጣ ነው ያወራነው። እስኪ እንዴት ናችሁ እህታችን? እስኪ ተረጋግጥ። ይቅርታ ሰላም ዋላችሁ ማለት ይችላሉ። ክርስቲያኖች እንዴት ናችሁ? ኖና መልስም ይቅርታ። አይ መጽሐፍ እንደገና አብዱን መጠየቅ ምፈልገው መጽሐፍ ቅዱስን እኔ ላንብብላት። ቅድም ስንናገር ለምንድን ነው ቅድም አይደለም ሌሎቹን ቃልን ራሱ ቅድም ልክ አይደለም ያልኩ ነበርኩ። ልክ አይደለም ያልኩ ነበር እንዴ ጋይስ? ቃልን ልክ አይደለም ያልኩ አይደለም አልነበረ? ሊድ ምትባል ልጅ ልክ በነገራችን ላይ እስኪ አንዴ ልናገር እንዴ? ዲያቆንኛ ስነ ስርዓት ይኑርሽ። እሺ ፒስ አወርድሻለሁ። ጫፍሽን አልነካውሽም እስካሁን። እዚህ ጋር ያየሽው ሞዴሬተር እኔም ብቻ ነው። ስርዓት ይኑርሽ። ጭራሽ ብሎክ ነው ማደርግሽ። እንደው አትሰዳደጉና ሜሎስም መጽሐፍ ቅዱስ ይዝጋው። አይ ተረጋጉ ማለት ዲያቆን ይሰማውታል። ፕሊስ ርዕስ ለመቀየር ስለሆነ እባክዎትን ይሄን ጉዳይ ለኛ ገብቶኛል። እኔም አልቀየርም ወንድም ቃል ልክ ነህ። እኔም ቶፒኩ ስለገባኝ ነው። እህታችን አሁን ማውራት ከቻለች በተነሳው ቶፒክ ሀሳብ ማቅረብ ትችይ ነበር፣ ግን ቶፒክ ለማስቀየር ሽፍት ለማድረግ ነው እህታችን የገባች። ፕላስ ሲቀጥል ደግሞ መጽሐፍ ቅዱሱ ከኛ መጽሐፉ ራሱ ፒዲኤፍ የሚለው ፍሬዘሩ የተቀጠቀጠ ባለዘሩ የተቆረጠ እንጂ ይሄ ከስልክ ላይ ያለ ሶፍት ኮፒው ነው እንደዛ የሚል ቢሆንም ደግሞ በስሙ ነው የተጠራታችን። ለማንኛውም ዝሮ ቶፒክ ሽፍት ልታረግ ነው ዝሮ መረዳት ለማለት ያክል ነው። ይቅርታ ሶሪ። ፕሊስ ከቻላችሁ ካሁን በኋላ ክርስቲያኖች ጣልቃ እንዳትገቡ። ከቻላችሁ ወረዱና ለሙስሊሞች ልቀቁ። ሙስሊሞች ገብተው ያስተምሩት። ልጁ ምንም ቁም ነገር ሳይዝ እየወጣ ነው። ስለዚህ ምንም ይሄ እኮ ማብራራት የማይጠበቅ ይሄ ሐሜት አይደል? እዛው ላይ ዝቅ ብሎ ቃል ይወል ምን ያል መሰለ እናንተ ያመናችሁ ይላል እዛው 31 ላይ 34 ላይ እናንተ ያመናችሁ ሆይ ይላል ከሊቃውንትና ከመነኩሳት ብዙዎች የሰዎችን ገንዘቦች በውሸት በርግጥ ይበላሉ ከአላህ መንገድም ያግዳሉ። እነዚያንም ወርቅና ብርን የሚያስልቡ በአላህ መንገድ ላይ የሚያወጧትን በአሳማሚ ቅጣት አበሰራቸው ይላል። እየሰማኝ ነው? አይ ፒስን አታወርዷት ፒስን ፕሊዝ አታወርዷት። በቃ ሊዱ አታወርዷት ፕሊዝ። አሁን እዚህ ጋር ትልቅ ሐሜት ይኸውልህ። አንደኛ እናንተ ያመናችሁ ሆይ ይላል። ይኸውልህ እናንተ ያመናችሁ ሆይ ይላል። እነዚያ ያመኑ ሰዎች እኮ ያመናችሁ ሰዎች
ሊቃውንትን እያመኑ ነው እንዴ? ከሊቃውንትና ከመነኩሳት ብዙዎቹ የሰዎችን ገንዘቦች በውሸት በእርግጥ ይበላሉ። እናንተ ያመናችሁ ሆይ ያመኑ ሰዎችን እያናገረ ነው። እነማን ነው? እነማንን? ሙስሊሞችን ነው። ከሊቃውንቶቻችሁ ሙስሊሞች ጋር ሊቃውንቶች አሉ እንዴ? መነኩሳት አሉ እንዴ? እናንተ ያመናችሁ ሆይ ከሊቃውንትና ከመነኩሳት ብዙዎቹ የሰዎችንና ገንዘቦችን በውሸት በእርግጥ ይበላሉ። ይሄውን የሰውኛ ነገር ሐሜት አይደለም። ኖ this is indication ይኸውልህ አብዱ አንተም ስትጠይቅ ማለት ነው የሆነ ማነር ያለው አጠያየቅ ጠይቅ። I think እንደዚህ ይመስለኛል ብለህ መጠየቅ ትችላለህ እንጂ ይሄ እንዲህ ነው ማለት አትችልም። ይሄ እያለ ያለው ማለት ነው አዎ ማነር ያስፈልጋል። ይሄ እያለ ያለው እናንተ ያመናችሁ ሆይ ከሊቃውንትና ከመነኮሳት ብዙዎቹ የሰዎች ማን ነው ያመነው? በእርግጥ ይበላሉ። ምን ነው የሚያናገረው? ማን ነው? wait ልጨርሳ አንዴ ጨርሳል አይደል? አንዴ ልጨርስ meaning be careful ያስጠነቀቁክ ነው። be careful አንድ ሰው ሊቃውንት ስለሆነ መነኮስ ስለሆነ እንደዚህ ስለሆነ እድረዝምን አይሰርቅም ማለት አይደለም። this is go black and white how come ይሄ ሐሜት ሊሆን ይችላል? ለምሳሌ አንተ ፖሊስ ፕሮግራም ላይ ቴሌቪዥን ላይ ይሄ ሌሎች በዚህ አካባቢ ላይ ተገኙ ቢልህ ሌላ ቦታ ትጂ I'm sorry ሌላ ቦታ ትጂ እዚሁ I'm sorry ሌላ ቦታ ያስፈልግም ምንም ቴሌቪዥን እዚህ ጋር ይኸውልህ ይሄ የእንትን ቤት አይደለም ኤሌመንተሪ ሰዎች የሉ ይኸውልሽ እናንተ ያመናችሁ ሆይ ይላል። እናንተ ያመናችሁ ሆይ God is speaking with those believers ማለት ነው። እነዚያ ቢሊቨሮች እነማን ናቸው? እስቲ ቢሊቭ አለ በአላህ ቢሊቭ ያደረጉ ሰዎችን ያናገረ ያለው። ስለዚህ እነዚያ ሰዎች ምን አላቸው? ሊቃውንቶች አሏቸው፣ መነኮሳት አላቸው። God ያናገረ ያለው ክርስቲያኖችን ነው ሙስሊሞችን አይደል? እዚህ ጋር ያናገረ ያለው ንገረኝ። እናንተ ያመናችሁ የሚለው ማን ነው? ያዩ አለ ምንድነው? ያዩ ነው አመኑ ነው እኛ ነው እኛ ጋር ሊቃውንቶች አሉ። መነኮሳት አሉ የሉም እንዴ? ሊቃውንቶች የሉንም እንዴ? ሊቃውንት አለ። እሺ ሊቃውንት እሺ እኔ ደግሞ ለምሳሌ መነኮሳት ደግሞ ነው ልንገርህ። መነኮሳት ለምሳሌ እሱ መለስልኝ ሊቃውንት መለስልኝ። እሺ እንኳን መነኮሳት ይሻሉ መነኮሳት እኔ ልንገርህ ተረጋጋና አዳምጠኝ። እናንተ ያመናችሁ ይሄ ጀነራል ሜሴጅ ነው። ለምሳሌ ልንገርህ እኔ ሳወራልህ እኔንም በትዕግስት አዳምጠኝ። አንድ ቴሌቪዥን ጣቢያ ላይ የሆኑ አካባቢ ላይ ሰርቆ ቢታይ ለሙስሊም ለሊቃውንት ለመነኮስ አይልም። መነኮሳቶችን እኔ አምናለሁ። እኔ ልንገርህ እኔ መነኮሳቶችን ሳያቸው በሌላ እምነት ላይ ያሉ መነኮሳቶች አምናቸዋለሁ። ላሉበት እምነት በጣም እየተጠጉ ናቸው ማለት ቤታቸውን ናደር ወይ ቢሆንም ያመኑ ናቸው ብዬ ላምናቸው እችላለሁ። ሳትንና ልናምን እንችላለን። ከኛ ሃይማኖት ኢቭን ከኛ ሃይማኖት ውጪ የሆኑ ሰዎች ልናምን እንችላለን። ሊቃውንቶችን መርጠሽ ሊቃውንት የሚለውን የኛ አረግሹ መነኮሳትን ለነሱ አረግሹና መልሰሽ ደግሞ እንደገና ነው የሰማከኝ ነው። ሊቅ ከኛም ሊኖር ይችላል። ተናገረ ያለው ስለ ክርስቲያኖች ነው። ሊቃውንቶች የኛ ሊቃውንት አይደለም እያወራ ያለው እናንተ ያላችሁ ወይ የሚለው እኛ ለምን እንደምታወዱት ሊዱ አምሶሪ this no fair ሊዱ ለምን እንደምታወዱት ይፋ መስከሬ ነን ያልነካዋትም ኪያ እረፍ አንተ በነካው እኔ አንዴ እቺ ሚውት አረክሽኝ ትላለች አንዴ ከታች እንደ ራሷ ወጣ ነው አይ ማማከነን ያደርለው ራሷ ወጣ ነው ሶሪ ይኸውልህ እኔ ላውራልህ ቆይ ወይት ሰሙ አንዴ ልጨርስ እኔ ይኸውልህ ታችሁኝ ነው አስወጣችሁኝ ነው እዚህ ጋር የማስጠንቀቂያ መልእክት ነው የሰማከኝ ነው የማስጠንቀቂያ መልእክት ነው መነኮሳትን እኔ አሁን ብጠይቀኝ አምናለሁ አልኩክ ስለዚህ እነሱም መነኩሴ ስለሚመስሉ አይሰርቁም ማለት አይደለም ወይ ደግሞ በራሳችንም እምነት ልንገር እኔ የሆነ ሰው ሀጂ ስለሚመስል ወይ የሆነ ሰው ስለሚመስል የሆነ እስላም ስለመሰለ ቢሳም ሶሪ ሌላ ቦታ ያለብኝ መጠንቀቅ አለብኝ ነው ነገር ያመጣሽ ዙሪያ ስለ መነኩሳትና ስለ ቄሱ አውሪ ፕሊዝ ከሸይ ጋር አታገናኙ ከሊቃውንቶችና ሊቃውንትና ከመነኩሳት ይላል ብዙዎቹ የሰዎች ገንዘቦች በውሸት ስለማን ነው ጋር ያው አላህ ያወራ ያለው ከኔ ጋር ነው ከሙስሊም ጋር ነው ያወራ ያለው እነዚያ እና ማናት ሊቃውንቶቹ መምጣት የኛ እንደሆነ አድርጎ አትመኗቸው ያለ ነው ኦር አይ አይደለም ሙስሊሞች ስለሊቃውንት የነገረን ከሆነ እዚህ ጋር አንድ ሚስቴክ ነው ማለት ነው አይለ መጀመሪያ ከላይ የሚለው ምንድነው ሊቃውንቶቻቸውንና መነኮሳትን
ያመልካሉ። ለነዛ ሊቃውንትና ስለ ካህኖች ነው እንጂ ስለኛ ሙስሊሞች ሻዎች ምናምን አይደለም። እሺ ቴንክ ዩ። ስለዚህ የነሱ ሊቃውንትና ስለነሱ ያ ነው። አሁን እንደዚህ አይነት ማሳመን እኮ ነው የሰለቸኝ። እንደዚህ አይነት ማሳመን ልክ ነህ፣ በቃ ልክ ነህ። አንቺ እኮ ልክ ነሽ። ግን አሁን ከዛ በኋላ በርደኑ የማን ይሆናል? ሊቃውንትና ምናምን የሚሉት ነገር ገንዘብ ይበላሉ የሚባል ነገር በርደኑ ፍሩፉ ወደ ክርስቲያኖች ይላል ማለት ነው። አዎ ይለ አሁን እነሱን ክርስቲያኖችን ራሱን ብትጠይቃቸው ወላሂ ይነግሩሃል። ፎቅ የሰራ ብዙ ንብረት ያለው ቄስ ጳጳስ ብዙ ምንድነው አሉ። ያን ነው እየተናገረ ያለው አላህ። ምክንያቱም ሁሉ ነገር ያውቃል፣ ማያውቀው ነገር የለም። የሚያወራው ነገር ስለዚህ አሁን ስለኛ ስለ ህይወት ስለ ህዝቡ ስለ አጠቃላይ ስለ ህይወታቸው አንቺ አሁን ቆንጆ መተሻል ለክርስቲያኖች ነው ካልሽ እናንተ ያመናችሁ የሚለው እኛን ነው አይደል? ያመናችሁ የሚለን እኛን ነው ወይስ ክርስቲያኖችን ነው? በእርግጥ ይበላሉ ብሎ ለኛ መንገር እነሱ እንዳናመልክ ነው። ስህተት ናቸው እያለህ እኮ ነው። ከላይ ያለውን ዝቅ አድርገው እስኪ 33 እና 32 አውጣው። ሚለው ምንድነው? የሚያወራው ስለነሱ ስለ ሊቃውንቱ ስለሚያመልኳቸው ነው። ውሸታም ናቸው፣ አላህን እንዲከዱ አድርገዋል፣ እንዲመለኩ አድርገዋል። ገኛ ለኛ አሁን እሺ ለኛ ቄሱ ይበላል ማለት ለኔ ምን ይጠቅመኛል ነው? እስቲ ንገረኝ። ቄሱ እሺ ንገረኝ። ስለ ክርስቲያኖች ነው እለ ያወራሉ ስለ ክርስቲያኖች ነው። ለኔ ምክሩም ይጠቅመኛል። ለምሳሌ ኢሳ ይይዛሉ፣ ኢየሱስን አምላክ ነው ይላሉ፣ ማርያምን አምላክ ናት ይላሉ፣ ገብርኤልን 40 እሱ ልክ ነሽ። አምላክ ኢሳን አምላክ ነው ብለው ይዛሉ። ቆይ እሱ ልክ ነሽ። እሱ ልክ ነው። ስለዚህ እኛም ወደዛ እና ገብርኤልን አምላክ ነው ያልንበት እሱ ላይ ሌላ እኔ ላወራው ቃል ያረገው ስዕል ራሱ አየሁልሽ። በቃ አየህ ቃል ርዕሱን ሽፍት አስደረክብኝ። አየህ ቃል ቆይ ጨምር። አብዱ ቀጥል። ርዕሱን ሽፍት አደረክብኝ። ዓለም ህዝብ ነው። anyone can read። ቃል ቆይና ይቀጥል አብዱ። ይኸውልሽ ኢሳ አላህ ያረጋሉ ምናምን ይላል እሱ ጋር። ስለዚህ እሱ ለኛ ሊጠቅመን ይችላል። ምክንያቱም ሄደን እዛ ጋርም አላህ አለ ብለን እንዳናመልክ ማለት ነው። አሁን ቄሶች ብር ይሰርቃሉ የሚል ነገር ለኛ ምን ይሰራልናል? እሺ ማርያም አምላክ ናት ይላሉ። ለኔ ትምህርት ሊሆን ይችላል። በቃ እሱ ነገር እኔ ሜጅን ስለ አምላክ ስለሆነ ማለት ነው። አሁን ቄሶች ግን ብር ይሰርቃሉ ማለት የነሱን ጓዳ ገብቶ ስለነሱ ጓዳ ሐሜት የሰፈር ነገር ሐሜት አይደለም። ለኔ ምን ይጠቅመኛል? እሺ ወኔ ለማለት ነው። አብዱ ይሄን አንድ ጊዜ ነው ለማለት ሳሰማው ይሄ ምን ይጠቅማል? ሁሴን ቁርአንን ማለት ነው። ቁርአንን የተጻፈው ማለት ነው ኤኒዋን አንስቶ እንዲያነባው ነው። ለምሳሌ አንድ በዚህ በመነኮሳትና ሊቃውንትን በማመን ላይ ያለ ለነሱ በማጎብደድ ላይ ያለ አንድ አማኝ በአጋጣሚ በህይወት አጋጣሚ ቁርአንን እስቲ አንብበው ወደ አዲስ መንገድን ካብለችን ራፍ ቢያገኛ ለነሱ ያጎበዳሉ። አሁን ይሄ ለነሱ ያጎበዳሉ ማለት ያልሽ ነው ወይ? እየሰማከኝ ነው አይደለም? አሁን ለእኔ ትምህርት ይሰጣል እንደ አምላክ ከወሰድሽው። አሁን ቅድም ላይ አምላክ ብሎት ነበር፣ እዚህ ጋር ግን ሳንቲም ይሰርቃል። ለአንተ ትምህርት ካልሰጠ ደግሞ ለሌላው ይሰጣል አልኩ። አብዱ ለምንድን ነው ወተት ነጭ ነው የምትለው አይነት ይማሩታል ይሄን እንዴ? ቆይ ልንገርህ አንተ ዓለም ላይ ጎግሊት ስንትና ስንት አሁን ቲክቶክ ላይ ታያለ። ዓለም ላይ ስንት ህዝብ ነው ጓደኛዬ ቁርአን ሰጠኝ ሰሙራ አግኝቼው ቁርአን እንደዚህ ያለ ስንት ነው እየሰለመ ያለው? ጆሮ ለሱማ ልንገርሽ ኡስታዝ አቡይደር ምን ታውቂያለሽ? ኡስታዝ አቡይደር ማን ነው ስሙ? እኔ ስለ አቡበክር ያሲን እንዳይዱ ጎንበስ ሲሉ አዩና አላሁ አክበር ሲሏቸው ባንዴ ጎንበስ አሏል። ሰሚ አላሁ ሊመን ሐሚዳ ሲሉ ሁሉም አንድ ላይ ተነሷል። እኔ ያ ሁሉ ትሬኒንግ ወስጄ ባንዴ እንትን ሰው አይታዘዝልኝም ይሄ እንደዚህ እንዴት ነው የሚሆን? ተአምር ነው ብሎ ሰለማ አለ። ሰልፋይቶ የሚሰልም ሰው ይሄ መስለም ነው? ሰልፋይቶ ሰው ይሰልማል እንዴ? ሰው ሰልፋይቶ ይሰልማል? አንተ ለምሳሌ ልንገርህ፣ አንተ ካልካድ ካንድ ነገር ልንገርህ፣ የትኛው ዓለም ላይ ለምሳሌ ካለ ያለ በጣም ደካማ ነገር ቢኖር ስለሰለመ ያለ ደካማ ነው የሚያስጠላኝ ነገር ልንገርሽ። እኔም ካሁን በፊት ለክርስቲያኖች የሰበኩበትን ነገር የሚያስጠላኝ ነገር እኔ ራስ ማፍርበትን ነገር ልንገርሽ። ሴሌብሪቲ ሰለመ ማለት ምን አገባኝ ነኝ?
ምንድነው ሴሌብሪቲ ሰለመ ብሎ ማነው ሴሌብሪቲ ሁሌ በሚዲያ እንደዚህ እናወራለን። ማነው ሴሌብሪቲ? ክርስቲያኖች ጋር እኮ ነፍ ሴሌብሪቲ አለ። ክርስቲያን የሆነ ነፍ ሴሌብሪቲ እኮ ነው ያለው። ዜራ ሚሊዮን ሴሌብሪቲ አለ። እኛ ጋር አንድ ሴሌብሪቲ ሰለመ ብለን እሪ እንላለን። መሐመድ አሊ ሰለመ እና ምን እንደሚል አታሻቸው። አንቺ ያመጣሽ ወደ ሴሌብሪቲ ደካማ ሰው አናሳ ሲሆን ነው። አናሳ ሲሆን ሴሌብሪቲ ደስ ይሏል። አንዴ አብዱዬ ዲያቆን ቆይ ሌላው እኔ አይደለም እኔ ስለማከብራት ነው። ፒሲን ስለማከብራት ነው። ዓለም ላይ የሰለመ ያለውን ቁጥር ታውቁታላችሁ እያንዳንድሽ ማለት ነው። እኔ ብሎክ ለማድረግ ነው አይደለም እኔ ብሎክ እኛ እኮ ደስ ብሎን እኮ ነው ከገሃነም እሳት ስለወጡ ደስ ብሎን ነው። ሳሙ አሁን ተረት አንፈልግም። ገባሽ አይደል? አንቺም ትወርጃለሽ አለ። በለዚያ መልሱን ቀጥታ መልሽ። በቃ የተጻፈልሽ አንቺ ማንሽ ነው የሰው ዘር አይደል እንዴ? የቤተክርስቲያን ስም አይመስለኝም። አይ ቲንክ ኢትስ ኦኬ። ችግር የለውም። እና ታዲያ ሴት ብቻ ነው ሴቱን ብቻ ነው የሚገልጸው? አይ ችግር የለውም። እሺ ይህ በአፎቻቸው የሚናገሩት ቃላቸው ነው ይላል። ከዛ አሁን ትልቁ ፖይንት እዚህ ጋር ምንድነው? የነዚያ ከነሱ በፊት የካዱ ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው ይላል እኮ ይላል እኮ አላህ ራሱ ማጥፋት አይችልም። ዱዓ ያደረገ ሐሜት አይደል? ከላይ ጀምረህ አንብበው ወንድሜ። አይሁድ ቁርአን ላይ ስማኛ እንዴ፣ ቁርአን ላይ የተገለጹ አገላለጾች ለመሐመድ ወሂ ሲወርድ በል እያለው ነው። ቁል ነው የሚለው፣ እንደዚህ በል እያለው ነው። ገብተዋል? አሁን አላህ ያጥፋቸው ነው እንጂ የሚለው እኔ ላጥፋቸው አይልም። በል ነው እያለው ያለው። የቱ ጋር ወደ ከላይ ጀምር። እሺ ሄድኩ። እናንተ ምናችሁ ወይ ነው የሚለው ከላይ። እሺ እነዚያ ከመጀመሪያው ጀምረህ ሂድ። እሺ እነዚያም ይላል አላህ እስከታወጣ ድረስ አንድ መልእክት ላስተላልፍና ለሞዴሬተሮች ይኸው በል ሚል አላገኘሁም እስካሁን። ይኸው በል ሚል የለም። ስንት ደረሱ? 12 ደረስኩ። በል የአላህ ቃል ምናምን አሉ። ኡዘይርን ራሱ የአላህ ልጅ ነው ብሎ የሚያመልኩ ነበሩ። እነሱም አይሁዶች ናቸው። አለፍን እኮ አሁን እዚህ ጋር እነሱ እኮ ጠቀሳቸው እኮ ኦልሬዲ። ለምን ትደግምልኛለህ? አይሁድ የወዘን ልጅ ነው አለቀ። አይሁዶች ይላሉ ማለት ነው። ኢሳም ደግሞ የአላህ ልጅ ነው አሉ ድጋሚ አሉ። እሺ ከነሱ በፊት ያመላልሱታል አለ። እሺ ከነሱ በፊት የካዱ ሰዎችን ቃል ያመላልሳሉ እኮ ነው፣ ያመሳስላሉ ቃላቸው በተመሳሳይ ሁኔታ ይገልጻሉ ነው። ኡዘይር ኢብኑላህ እያሉ አይደለ? ኢሳም ኢብኑላህ እያሉ ነው በቃላቸው። እሺ እና በተመሳሳይ ንግግር ይናገራሉ ነው አባባሉ። ታዲያ እንዴት ይከብድ ካለ መረዳት። አይ አብዱል መልስ ከሌለው እኮ አሁንም የለውም። በል ይሄ ገብቶሃል። ጥያቄ መጀመሪያ ይኸውልህ ቃል የሚለው ቃል ነው። የአይሁዶች ቃላቸው በአፎቻቸው የሚናገሩት ቃል ነው። ያ በአፎቻቸው የሚናገሩት ቃል ምን እንዳሉ ከማን ጋር ነው ያመሳሰለው? እነዚያ ከነሱ በፊት ከነሱ በፊት ማለት ከአይሁድም ከክርስቲያኖችም በፊት የካዱ ሰዎችን ቃል ነው። ከአይሁድ በፊት የነበሩ ሰዎች ኡዘይር የለም እኮ በኡዘይር ልጅ ነው ብለው አያምኑም። ከክርስቲያን በፊት የነበሩ ሰዎች አይሁዶች ናቸው። አሁን ቦዝ ነው የሚለው። አሁን ከክርስቲያን በፊት ያሉ ብቻውን ቢል ክርስቲያኖችም አልመሲህ ያላ ልጅ ነው አሉ ቃላቸው ምናምን ብሎ ከዛ ከነዚያ በፊት የሚለው ሪፈረንስ የምናደርገው ማለት ሪፈር የምናደርገው ማለት ነበር አይሁድን ነበር። አሁን ከሁለቱም በፊት ያለው እነዚህ የክህደት ቃላቶች እኮ አሁን የተጀመሩ አይደለም አብዱል። በሙሳ ጊዜም የነበሩ በአብርሃም ጊዜም የነበሩ ናቸው። ገብቶ ካላረ እኮ ልክ እንደነሱ ቃላቸው የአላህ ልጅ ነው እያሉ የሚያመልኩ ነበሩ። እንትናን እገሌን የአላህ ልጅ ነው እያሉ በኡዘይር ነው አሁን አንተ እንዳልከው ይሄን አይነት እንደውም እኔ በትክክል ራሱ እንትን አላልኩትም፣ ግን የተሻለ ሰው ልነግርህ እችላለሁ በትክክል መልሶችን የሚሰጥክ ማለት ነው። ችግር የለውም አብዱል። ይኸውልህ እኔም እኮ ስለማላቅ ነው እኔም እኮ ይኸውልህ ምንም እንትን አፈር አይደለም ስለማላቅ ነው የምጠይቀው እኔ አሁን ይሄ። ከዛ ደግሞ አላህ ያጥፋችሁ ይላል ከስር። አላህ ያጥፋችሁ ማለት አላህ ራሱ አንደኛ የሉም ሰዎቹ ከዛ በፊት የነበሩ ሰዎች የሉም። ይሄ ብዙ ጊዜ አለ እኮ አላህ ሲናገር ማለት ለአነቱላህ ላይ ይላል የአላህ እርግማን ላያቸው ላይ ነው ይላል። አላህ ገብቶ ካላ ራሱ እንትን እያለ ራሱ እየተናገረ በራሱ የሚለው እንትን አለ ገብቶ ካላ አይደለ እንጂ ግን ለኛ ለሰዎች እያስተላለፈ ስለሆነ ጥላቻውን ለማሳየት እንደረገማቸውም ይናገራል። አላህ ረገማቸውም ይላል። እዚህ ጋር አላህ ያጥፋቸው ስትይ ማለት እዚህ ጋር አላህ ያጥፋቸው ማለት እዚህ ጋር
አላህ ገሰሳቸው፣ አላህ ተቆጣቸው ምናልባት ቢሆን ያጥፋቸው ማለት እንግዲህ ማጥፋት የአላህ እንትን ነው። እኛ ደግሞ ለአላህ ዱዓ እያደረግን ነው እንበል። ጥላቻን አይደለም ወይ እዚህ ጋር ሐሜት አይደለም ወይ? አሁን ሙሉ ጀነራል እውቀት የሌለው ሰው ነው መጥቶ ለአንተ መልስ እየሰጠልክ ያለው። እዚህ የሚያዳሙት ሰዎች ደግሞ ይሄ ነው እስልምና ሙሉ እንዳልሆነ ይረዳል። ግን ቁርአን ምንም አሁን ኡሱል ማናገኛ ሰዎችን ማናገር አለብህ። አንዴ ስለ ክርስትና ይናገር። ክርስትናውን ደስ የሚል ነገር አለ። ምን እንደሆነ ታውቃለህ? ከክርስቲያኖች ከክርስቲያኖች ለእምነቱ ያላቸው ታማኝነት ነው ደስ የሚለኝ። አሁን ብዙ የሚያጠራጥር ነገሮችም እያሉ ከክርስትና ጎን ወደ መቆም እስቲ አንዴ ወጣ ብለን ለምሳሌ አፎካክረን ማለት ነው። ሁላችንም አሁን አኪራ ጀነትን ፈልገን ነው የምናወራው፣ ከስተት ለመዳን ነው። ፌሩነን ክርስትናንም ገምግመው ማለት ነው። እንደኔ መልእክት ማስተላልፈው ብዙ ስለማላወራ ነው። እንዴት ይገመገማል? ሰይፍ እየመዘዝክ እንዴት ያንተን እንትን አንተ አስገድደ ካልሆነ በስተቀር ሰይፍ እየመዘዝክ ከእስልምና የወጣ ሰው እንደዚህ ያለ ሰው አላህ አንገቱ ይቆረጥ እያልክ እየተሳደብክ እስልምና ውስጥ የሚጠይቅን ሰው አላህ የረገመ እያልክ እነሱ ሁለት ደግሞ አላህ ያጥፋችሁ እያልካቸው እንዴት ነው መጥተው ያንተን ትምህርት ጥሩ ነው ብለው ማንኛው አይደለም እነሱ እንኳን አምላክና አንተን ተታ ህፃን ልጅ እኮ እየሰደብከው አይሳብልህም ወንድሜ። ስለዚህ አሁን የኛን ትክክል አድርጋ የነሱን እንትን ለማድረግ ይሄ ፉክክር ማለት ደግሞ የኛ ይበልጣል ነው። አሁን ንጽጽር የሚባለው በብዛት የኛ ይበልጣል ነው እንጂ የኛ ይበልጣል ማለት ነው እንጂ ያኛውን ሰው አትራክ ለማድረግ አይደለም። ቶፒኩ ላይ አንዴ ይሰማል። አብዱል ሐሚም በጣም ይቅርታና ከመለስከው አንዱ ጥያቄ ነው እዚህ ቁርአን ላይ የጠየቀ ማለት ነው። ያ ገብቶኛል። ግን እኔ ደግሞ አንድ ጥያቄ ልጅ ነው ያለች ኡዘይር ማለት እዝራ ማለት ነው። እዝራን የአላህ ልጅ ነው ያሉ አይሁዶች የታሉ? እነማን ናቸው? እዝራን የአላህ ልጅ ነው ተብሎ የሚታወቅ አይሁዶች ይሉ ከነበረ ያንን ኤቪደንስ ያስፈልጋል። ካልሆነ ሐሜት ነው በሌለ ነገር እየተዋሸ ተናገረው ገብቶ ካላለ እኮ እንደሚሉ ማለታቸው ከመጽሐፍ ቅዱስ ነው የሚያመጣው። ሲጀመር ደግሞ ቁርአን ያመጣው ኢሳም የአላህ ልጅ ነው ትላላችሁ እንዴ እናንተ? የእግዚአብሔር ልጅ አይደል የምትሉት? ማን ሙስሊሞች? እኛ የእግዚአብሔር ልጅ ክርስቲያኖች የእግዚአብሔር ልጅ አይደል እሱ ታልግባና አብዲዬ ቆይ አንድ ጊዜ ፎር ዘ ሴክ ኦፍ አርጊውመንት ልክኛ አሁን ለምሳሌ ክርስቲያኖች አይሁዶች እዝራን የአላህ ልጅ ነው ያሉበትን አንድ ማስረጃ አምጣልን። ልክ በምን ይላሉ አለ ኢየሱስ ክርስቶስ ማስረጃው ራሱ አንድ ጊዜ ፕሊዝ ክርስቲያኖች ኢየሱስን የእግዚአብሔር ልጅ ነው ሲሉ እንግዲህ ማለት በመጽሐፍ ቅዱስ ውስጥ እኛም ልጅ ነን። የባህሪና የጸጋ ልጅ አለ። ከአብ የተገኘ ለመሆኑን ለመግለጽ ልጅ እንላለን። የባህሪ ደግሞ ላይ ካንተ የባህሪ ልጅነት ማለት ምንድነው? የሆኑ ጎረቤት ሊያሳድግ ይችላል። ሳምባዲ አባቴ ልትለው ይችላል። ልክ እንደዛ ኦኬ። ሁሉ የሚጠብቅ የሚቆጣጠር ሁሉ ነገርህን እንትን የሚልል ስለሆነ እንደዛ በእንደዚህ አይነት ሴንስ ይባላል። ምክንያቱም ዘዳግም ላይም እንደዛ ስላለ ማለት ነው። ስለዚህ ኡዘይርን እዝራን አይሁዶች የአላህ ልጅ ነው ያሉት። ክርስቶስን እኮ ራሱ የገደሉት የአላህ ልጅ ነኝ ወይ ደግሞ የእግዚአብሔር ልጅ ነኝ ስላለ ነው ሊገሉት የገደሉትም። ስለዚህ ብልክ በዛው ሴንስ የአላህ ልጅ ነው ያሉበትን አንድ ማስረጃ እንፈልጋለን እዚች ጋር ማለት ነው። ከአብዱ ጥያቄ በተጨማሪ ማለት ነው። ምን አልከኝ? እኔ ጋር ብቻ ነው አይሰማም። አብዱ ድምጽ ኡዘይር ኢብኑላህ ይላሉ አይሁዶች አለ አይደለ? ቁርአን ራሱ ከዚህ ነው ያመጣክልኝ። ጥያቄው ራሱ ከቁርአን ነው። ይላሉ አለክ አይደለ? ይላሉ አለክ አንተ ቁርአኑን አምነህ አይደለ? ጥያቄው ከቁርአኑ ናስረዳና ነብዩ መሐመድ አምላክ ነው ብለው ያመልኩታል ሙስሊሞች ብለው ያመልካሉ ብዬ ነው የተናገርኩኝ። ትክክል ነኝ? ቁርአን አንተ አይደለሽ ነው ልበል ስትሆን የመንቀልቀል ባለቤት የሆነች እሳት በእርግጥ ከላይ ደግሞ ምን ይላል? ከላይ ብንጀምር የአቡ ለሃብ ሁለት እጆች ከሰሩ ጠፉ፣ እርሱም ከሰረ። እንግዲህ አንድ ግለሰብ ማለት ነው። ከእርሱም ገንዘቡና ያም ያፈራው ሁሉ ምንም አልጠቀመውም። የሆነ በቃ ማለት
ሰውኛ ይመስል እሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመውም። አሁን ይሄንን ሰላት ላይ ቆመን እንቀራለን። ይሄንን የመንቀጥቀጥ ባለቤት የሆነችው እሳት በእርግጥም ይገባል። እሺ ይሄው እንኳን እሳት የሚለው ለኛም እሳት ስላለ ለማስተማሪያ ነው ትላለህ። እሺ ሚስቱም ትገባለች እንጨት ተሸካሚ ስትሆን አሁን እኔ ሄጄ እንጨት ተሸካሚ መሆኗን ቼክ ለማድረግ ነው። እሺ ከአንገት ላይ ከጥረት የሆነ ገመድ ያለባት ስትሆን እስቲ ይሄ አሁን ከአላህ የወረደ ላስረዳ። እሺ ደስ የሚለው ደግሞ ከማውቀው ቁርአን መጀመሪያ ነው። ለምሳሌ ቁርአን ራሱ አልጨረስኩም፣ ግን ስለተበት ያዳ ደግሞ በደንብ አውቃለሁ። ስለዚህኛው አያ ማለት ነው ያለበትን ምክንያት ልንገርህ። አቢልሃም ማለት የረሱል ሰለላሁ ዐለይሂ ወሰለም የአባታቸው ወንድም ነው፣ አጎታቸው ነው። ረሱል እንደመጡ ቀንደኛ ጠላታቸው የሆኑ አቢልሃም ነው ልንገርህ። ገብቶ ካለ አይደለ እሳቸውን በድንጋይ ከተማ ውስጥ እንዲደበደቡ አድርጎ ማለት ነው ሲደበድባቸው ሲያሰቃያቸው ነበር። ሰው ነው የአቢልሃም ሚስት መጨረሻ እስልምና የተቀበሉ የተወሰኑ ሰዎች ጋር ማለት ነው ረሱል ማወጅ አለብን ወደ ካዕባ ወደ መካ ወተን ዛሬ ማወጅ አለብን ብለው ተሰባስበው ሲወጡ እንጨት ሰብስባ ማለት ነው ገብቶ ካለ አይደለ ሰውን አሰባስባ መንገድ ላይ ማለት ነው እሳት አቀጣጥላ እነሱ በመንገድ እንዳይሄዱ ማለት ነው። ሌላው ድንጋይ ወረወረባቸዋል። አቢልሃም ድንጋይ ሲወረወረባቸው ነበር። ለዛ ነው ስለ ልጆቹ አላህ የተናገረው። ገብቶ ካለ አይደለ እሷም ደግሞ በዛ ሰዓት ላይ እሳት አቀጣጥላ እነሱን ስታቃጥላቸው ነበር፣ አዛዝ ተረጋቸው ነበር። ገብቶ ካለ አይደለ በእሷ ላይ ወረደ አያት ነው። ገብቶ ካለ አይደለ እኮ እንጨት ተሸካሚ የሆነች እንጨት ነገ ዛሬ እንጨት ይዛ እነሱን እንዳሰቃየችው ነገም ጀሃነም ውስጥ እንጨት ይዛ እንደምትገባ ለመናገር ነው። ገብቶ ካደረጉት አንፃር ነው። አሁን ቁርአኑ ለምን ላንተ መረዳት እንዳልቻልክ ልንገርክ። ከታሪኩ አታውቀውም አንተ። ይሄ ነገር አሁን እንደዚህ ነው። አንተ ኖርማሊ አንበበክ ነው ያየከው አይደለ? ባክግራውንዱን አላወቅም አንተ በምን ምክንያት እንደተባለ ለምን እንደተባለ አንተ አውቃለሽ። ጥሩ ነው በቃ ኖ እኔ ምን እኮ ነገር ጀሃነም በቃ አንተ ጀነት ትገባለህ። በእስልምና ያለ ነገር በእስልምና የለመድኩት ነገር ይሄ ነው። ይኸውልህ አንተ ኢማን አይደለም የምትፈልገው የሰፈር ሰው እንዲያጨበጭብልህ ጓደኛ እንዲያጨበጭብልህ ኢማን ሶስት ሰዎች ኢማን አለው ካሉ ጀነት ትገባለህ። ይሄ ነው እስልምና ውስጥ ያለው እምነት ሳይሆን ለሰዎች መኖር። አንተ አታውቅም። እኔ እኮ ቼክ አድርጌ እንጨት ተሸካሚ አትሁን እንጨት ተሸካሚ እያለ እንዴት አላህ ያወራል? አንድን ምስኪን እናት እንጨት ተሸካሚ እያለ አንገት ላይ ጭረት ያለችም እስልምና ጠላት ናት። እንደሷ አዛ ያደረገ የለም። አቢልሃም ማለት ነው ምን እንዳሰቃያቸው አንተ አሪሳላን ፊልም ብቻ ብታይ የአቢልሃም ሚስት ምን እንዳደረገች ልታቅ ትችላለህ። ሌላ ታሪክ አታንብብ። አሪሳላ የሚለው ፊልም ብቻ እይ። አቢልሃም አቢጃህል የሚባሉ ሰዎች ማለት ነው ረሱልን ምን እንዳሰቃያቸው እርጉዝ ሲወጉ ነበር፣ ሲገሉ ነበር። አሁን አባጃህል የሚባለው ማለት ነው የአማርን እናት ደሃን ማለት ነው እርጉዝ የሆነችን ሴት ቤተሰብ ዘመድ ስለሌላት ረሱልን እንኳን አይነኳቸውም። ለምን? አጎት አላቸው፣ ጠንካራ አጎት ክርስቲያን ቢሆኑም ማለት ነው። እሳቸው አንተ አላህ ትልቅ አይደለም? አላህ ሰማይና ምድር የፈጠረ አይደለም? እሺ ምንድነው ከአንድ ሴት ጋር እንደዚህ የሚጨቃጨቀው? ወይ ከሰራችሁ ፍቅር እኮ ነው እንደ አቢልሃም ወይ አቃናትም ወይ ዞራ ያረጋትም እንጨት ተሸካሚ እያለ ስሟን እየጠራ ከአንዲት ሴት ጋር ምን አሁን ለምሳሌ እኮ ሰው መላክ አስፈልገው ይጀመር ሰው አስፈልገውም። እንደዛ ማድረግ ቢፈለግ ማንንም ሰው የማጥፋትም ምንም የማድረግ አቅም አለው አላህ። ረሱል ሲደበደቡ ልኳቸው ተነስቶ ማጥፋት እየቻለ ዝም ብሎ አሁን በጦርነት ውስጥ ረሱል ጥርሳቸው እንደሰበረ ታውቃለህ። ጣይፍ ውስጥ በድንጋይ ተደብድቦ ጫማቸው በደም እስኪሞላ ድረስ እንደተደበደቡ ታውቃለህ። የሚሄዱበት አተው ተሰደው ማለት ነው። ይሄን ሁሉ ዝም ብሎ የሚያየው ማድረግ ስላላቃተው አይደለም አላህ። አንድ ለእስልምና የከፈሉትን መስዋዕት ነገም የሚቀጥለው ትውልድ ለማስተማር እሳቸው ለምሳሌነት ነው የመጡት። ገብቶ ካለ አይደለ አሁን እኛ እንደ እስልምና ምን መሰለክ ካይሩን ኩንቱ ኡመቲን እኽሩጀት ሊናስ እንባላለን እኛ ሙስሊሞች አሁን ያለነው ኡመት ማለት ነው። ምን ማለት ነው? የተሻለን ህዝቦች ነን። ለምንድን ነው ተአምሩነ ቢልማሩፍ ወተንሐውነ አኒል ሙንከር ይባላል። ወደ ኸይር አዛችሁ አመላክታችሁ ከሸር ደግሞ ተከለክላላችሁ ይላል። ገብቶካ ለዚህ በላጭ ህዝቦች ናችሁ ይለናል እኛን እና ማለት ነው ረሱል ያን ሁሉ መስዋዕትነት የከፈሉበት ሰዋዊ የሆኑ ነብይ የሆኑበት ምክንያት ነገ አንተ የሆነ ፈተና ሲደርስብክ ከበደኝ እንዳትል። ለምን እሳቸውን ታለክ ለምን ትላለክ መሰለክ? አሁን አንተ ረሱል አሁን ከሰው ፍጡር ባይሆኑ ኖሮ ማለት ነው እሳቸው እኮ ሰው አልነበሩም ትላለክ። ከባድ ፈተና ሲደርስብክ ግን ከሰው የሆነ ሰዋዊ ነብይ አብዱዬ አብዱል እንደተቸገረ ነው እንግዲህ እያማ ነው። በየቦታው ማስተካከል ይችላል። ያችንም ሴት
አሁን እዚህ ጋር ጠይህ የሚለው ነብያችን ሰለላሁ ዐለይሂ ወሰለም ይሄ ምን ከምን ጋር የተያያዘው? ነብያችን ልጅ የላቸውም ብለው የሆነ ነገር ሲሏቸው እንደዛ ነገር ነው። ከዛ ለኔ መልካም ዘር ይሰጠኛል ላይክ የሆነ ነገር እንደዛ አሏቸውና ከዛ በኋላ ግን ለነሱ ይኸውልህ ስድብ ነው። ለነሱ የነሱ እኔ ዘር አለኝ ጥሩ ዘር አለኝ ለማለት ማለት ነው። ዘር የላችሁም ሲላቸው ማለት እናንተ ዘሩ የተቆረጠ ነው ይላል። እዚህ ጋር የተቆረጠ ነው እንግዲህ የአምላክ ይቆረጥ አለው። ሉክ በየቦታው እንደተሰቃየው ማለት አላህ ማጥፋት ማስተካከል ይችላል። በኋላ ደግሞ ሀሜት እየነገረክ አይደለም። አሁን እኛ ሙስሊሞች እናውቀዋለን። ይሄን ነገር ሙስሊሞች ይገባናል፣ ለምን እንደተባለ እናውቃለን። ለመረዳት እንጂ ነግሬ ካለው አሁን ታሪኳን አዲስ አበባ የሚለው ፊልም ማየት ትችላለህ። አለዛ ለሷ እንኳን ይቅርታ አድርጓል። እስልምና ልንገርህ ካለ የይቅርትነት ጥግ ማለት ነው። ሐምዛ ማለት የረሱል ሰለላሁ ዐለይሂ ወሰለም አጎት ነው ታውቃለህ። አንገቱን እንትኑን አሳርዳ ሆዱን ልቡን በልታለች። ገብቶሃል? ለሷ ሁሉ መጨረሻ ላይ ስላሰለመች ይቅርታ ተደርጎላታል። እስልምና ይዛ ነው ረሱል ውጪ ሊማት አይችልም ከጀነት። ኦኬ ገብቶሃል አይደል? ረሱል የሚገርምክ አንድ ቀን ስለራሳቸው ከፍታ ተናግሮ አያውቅም። ምን እንዳሉ ታውቃለህ? ስለ ረሱል አንዴ ልንገርህ። ከፍ ጌታ ነው ታስብላላችሁ። ለዛ ከፍ አትርጉ። ያው እኛ ነሽዳ የምንከለክለው ረሱልን ከመጠን በላይ ከፍ አታርጉ የምንለው እንዲያ ነገር በኢሳ ላይ ስለተከሰተ ነው። እና ራሳቸውን ፍቅ አድርገው ነብይነታቸውን እንትን ብለው የኖሩ ነብይ ናቸው። እና ዲፕሊ በደንብ ግባና እንትን አብዬ እስልምናን እወቀው። ደግሞ እንዳልከው ትናንት ላ ኢላሃ ኢላላህ ብያለሁ ሙስሊም ነኝ የሚለው ነገር ሙስሊም ለመሆን ያ ብቻ በቂ አይደለም። ከአርካኑ እስላም ውስጥ አንዱ ነው። ኢቃሙ ሰላት አለ፣ ወኢታው ዘካት አለ፣ መስገድ አለበት፣ ዘካ ማውጣት አለበት። ሐጅ ማድረግ አለ። ኩፍር ቃላቶች አሉ። አላህ ወድን ብቻ መካድ እኮ ኩፍር ነው። አላህ እንደተናገረው እንዴት እንዳለ ታውቃለህ? ላራይ በፊት ብሏል። ምን እስልምና ውስጥ ያሉ ችግሮችን ማወቃችን ያስፈራሩ እንደዚህ አንተም ያስፈራሩ ነው ያደከው። ሲጀመር አላህም እንደዚህ እየተሳደበ አይደለም። አላህም እንደዚህ እየተሳደበ መጠየቅ እኮ አይደለም። ይኸውልህ አላህ ያጥፋቸው ክፉ ቃላትን ነው የሚያስተምረን። እኛ ሙስሊሞችም ከአላህ ይኸውልህ የምንገዛውን አምላክ ነው ባሪያችን ራሱ የሚመስለው። አሁን ክርስቲያኖች ኢየሱስ ፍቅር ነው የሰበከው። አየህ እነሱም ራሱ ሲያወሩ ራሱ ፍቅር ናቸው። እኛ ግን አላህችን ምንድነው ያጥፋው ይግደለው። ሴቶቹ ይኸው እዚህ ጋር ሴቶቹ አሉት ከነሱ ክፋት እቺን ጨት ተሸካሚ እቺን እንደዚህ ቃሎችን ምን እንማርካ አለ አንተ የምታወራው አታውቅም። ምን አለሶች እንደሆነ በቃ እንደዚህ ከማን ትማራለህ? አመጣው እኮ በቃ ራስህ ምንድን ዘላ እዛ ጋር ኩፍር ነው እንደዚህ ነው አታውቅም። እስልምና የሰለቸኝ ነገር እኮ ነው። እናታችሁ አምሶሪ ክርስቲያን እኮ አይደለም የሚሉን አታውቃለህ አንተ ገብቶ ካለ ለክርስቲያኖች በላቸውም ይላል ለካፊሮች ማለት ነው። ለአብዱ ማታ እናንተ የምትገዙት እኔ አልገዛም እኔ የምገዛውንም እናንተ ስለማትገዙ ይላል። ለኩም ዲኑኩም ወሊየዲን እናንተም በዲናችሁ እዛ ቆዩ እኔም በዲኔ ቆያለሁ አንነካካ ይላል። ገብቶ ካለ አይደለ ማንንም ሰው የመንካት እንትን የለም በእስልምና። አሁን እነዚህ ሰዎች ትክክለኛ ባጠፉት ጥፋት ነው ነግሬ ካለው ስለ አቢላ ሚስት ማለት ምን ያህል ክፉ እንደነበረች የሰው አርጋው የቀና ሙስሊሞች ተማሩ ማንደኛ ተማሩ ናቸው። ታፍነን ኖረናል። ታፍነን መጥቶ ኢህአዲግ ነው ትምህርት ቤት ግቡ ያለን አንደኛ። ሁለተኛ ደግሞ ሼዎቻችንም ኡስታዞች ሲያስፈራሩ ኖሮ መጠይቀን ኢማን ነው የምንኖረው። ከዛ አንተ ደግሞ ምንድነው የለመድኩትን ነገር አታምጡ ስታመጣው እኔ ደግሞ እስልምናው ገበናዎችን አንተ እኔን የሆነ ነገር ስተቸኝ ማጥላላት መጠየቅ አይደለም። ክርስቲያኖች እኮ አምላካቸው ፍቅር ነው የሰበከው ወንድሜ። ኢየሱስ ጦር ሜዳ አልሄደም። ጦር ሜዳ ጥርሱ አልወለቀም። ቅድም ያልከኝ አለ ኢየሱስ ጥርሱ አልወለቀም። ጦር ሜዳ ሄዶ ሊደባደብ ሄዶ እኮ ጥርሱ አልወለቀም እኮ በፍቅር ነው። የፍቅር አምላክ ስለሆነ ነው እንትን የፍቅር ነብያችሁ ስለሆነ ነው። የፍቅር ባይሆን ኖሮ ለምን ይገላቸዋል? ለምን ይሰቀላል? እሺ ሙስሊክ ነው አይደለ? እሺ በመሰቀሉ የምታምን ከሆነ እንደ ሙስሊም ልትሆን ትችላለህ አንተ። ለምሳሌ አሁን ልንገርህ አሁን ሙስሊም ማስለው ነገር ልንገርህ ቁርአን አሁን ይላል ሰላሊፋን ቅድም ነግሬህ ይናገራል። በደንብ ይናገራል። ላ አይናገርም። ሀሜት ነው አሰቀሉት የሚለው ሀሜት ነው። ልንገርህ ስማኛ ታዲያ ሀሜት ነው። አምጣ ንገረኝ። አውጣው ንገረኝ ይላል ወላ ተሽቢህ ለሁ
ሐሜት እሺ አውጣው ሱራውን ነገር ለዚህ እኮ ነው አሁን እስልምና የሚያጠራጥረው። የትኛው ሱራ ነበር? እሺ ልንገርህ። ወማ ቀተሉሁ ወማ ሰለቡሁ ነው። ይሄን አሁን ልጠራልክ ባልችልም ልንገርህ። ስለ ቁርአኑ እነግርሃለሁ ታገኛለህ። ነገም ከነገ ወዲያ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁ ይላል። አልገደሉትም፣ አልሰቀሉትም። እኛንን ወደ ላይ ወሰዱ። ተመሰለባቸው አይደል? ሱራ 457 ክፈተው። አብዱ ይሰማል። ሱራ 4 ተመሰለባቸው የሚለው ኢሳ አይደለም። መመሰል ሌላ ደግሞ ቅድም ባነሳው ላይ ራሱ ማነሳው ሐሳብ አለ። ነብዩ መሐመድ ላሳየ ይሄው ለሐሜት ነው መጨረሻ ላይ እናነሳለን። ፕሊስ ራሱ ያመጣውን ሱራ ነው። ምን ይላል እዚህ ጋር? አላህ እኛ የአላህ መልእክተኛ ከመርየም ልጅ አልመሲህ ኢሳ ገደልን በማለታቸው ረገምናቸው ይላል። ይኸውልህ ረገምናቸው ይላል። ቀጥል። አንተም እሱ ላይ የተገደለ ሰው በኢሳ ተመሰለ ይላል። በእርግጥም በእርሱ ነገር የተለያዩ በእርሱ መገደል በመጠራጠር ውስጥ ናቸው ይላል። ጥርጣሬ ከመከተል በስተቀር ከነርሱ ነገር ምንም እውቀት የላቸውም። እነዚህ ፋራ ናቸው፣ ደደቦች ናቸው። ይኸውልህ ደደቦች ናቸው። እዚህ በላይ ቢናገር ታዲያ ይኸውልህ የተናገረው ደደቦች ናቸው እያለ አልመጠራጠር ሰውኛ ላይ እውቀት የላቸውም። ከ600 ሲሳቅሉት እውነት ነው። ይኸውልህ ሲሳቅሉት ደብቀው ደብቆ ወደ ሰማይ ወሰደው እኮ አይደለም። ሊሳቅሉት ሲሉ እሺ በእኛ ነው። ሊሳቅሉት ሲሉ ደብቆ ለምን ወሰደው? ደብቆ ባይወስ እነሱ እኮ አይሳሳቱም። ወይ ደብቆ አልወሰደው። እኛ የሚለው ነገር አውጥ ያገስ ገብቷል። ለምን ደብቆ አልወሰደው? አሁን አያት አለ። አሁን አንተ እኛ እንደሚያደርግ ከወሰደው በኋላ ከወሰደው በኋላ ወስዶታል አልኩ እኮ ነው። ሰለሞን ተናግሯል። አላህ ባይደብቅ ኖሮ አይመሰልባቸው ነበር። ከዛ ከ600 ዓመት ቁጭ ብሎ አይቶ ሸወርኳችሁ እኮ ተመሰለባችሁ። ፋራዎች ታች ላይ ምን ይላል? እውቀት የላችሁም ደደቦች፣ ፋራዎች፣ ማይቦች ናችሁ ተመሰለባችሁ። ምንድነው ይሄ? 600 ዓመት ክርስቲያኖች እንዲያምኑ አድርጎ እንዲያምኑ እንዲያከብሩ አድርጎ አይቶ መጨረሻ ላይ ከ600 ዓመት በኋላ ደግሞ መጣና ለኛ ነው የሚነግረን። ደግሞ ሄሎ ለነሱ አይናገርም። ለነሱ መናገር መጥቶ ለኛ ነው የሚነግረን። እሺ እንዴት ነህ? ይሰማሃል ድምጼ? ሰሃባዎቹ ራሱ ማለት ነው ተመስሎባቸዋል። ተመሰለ ሲሉ ኮፒ ሊንክ አድርጉ ለሁሉም ነገር ጋይስ። እዚህ ጋር የሚገቡ ከብዛት ሪፖርት እያደረጉ ነው። ቤተሰቦችን አውቃቸዋለሁ። ያ ኮፒ ሊንክ አድርጉለት ፕሊስ። አብዱ ካላ አንተ ስጠኝ፣ አብዱ የስልጣንን ስጠኝ እንትን ላድርግልህ። ኮፒ ሊንክ አድርጉ ተወዳጆች፣ ታፕታፕ አድርጉለት። ቀሽሞች ናቸው ቤተሰቦች አውቃቸዋለሁ። መተው ኮፒ ሊንክ አድርጉለት። እሺ ድምጽ ይሰማል? ያ ስልጣን ስጠኝ አብዱዬ። ሚያከኝ ቀጥል። አሽረፍ እንኳን ደህና መጣህ። ቀጥል። ጥያቄ ለአሽረፍ አቅርብለት። ስልጣን ስጠኝ። ስልጣን አውቀዋለሁ። ጥያቄውን አውቀዋለሁ። ቆይ ጥያቄውን አውቀዋለሁ። ቅድም ኡስታዞች የሚደብቁን ምናምን እያልከ ነበር፣ እንዳትጠይቁ የሚሉን ምናምን እያልከ ነበር። የት መስጂድ ነው እንደዛ የተባልከው? ልትነግረኝ ትችላለህ? መረጃ ልትነግረኝ ትችላለህ? የት መስጂድ ነው እንደዛ የተባልከው? ሐሜት ነው አይደል? ሐሜት ነበር። እዚህ ጋር ቁርአን ሐሜት እያወራረን እንኳን ሰው ቁርአን ረገመን እያልከ ነበር። ይገርማል ነው ቁርአን ሐሜት እዚህ ጋር ሐሜት እያወራረን እንኳን ሰው እንኳን የመስጊዶች ምን ይማሩ እነሱ? አላህም ያማል ሰዎቹም ያማሉ። በቃ አንድ ነው። ምን እንማር? ከአላህ ምን እንማር? መግደል፣ ማጥፋት፣ መርገም። ተረጋጋ፣ ቀስበል። ረገመን እያልከ ነበር አይደለ? ቁርአን ረገመን። እንረጋጋ እንጂ ቁርአን ረገመን እያልከ ነበር አይደለ? ማን ረገመን? ቁርአን አላህ ረገመን እኛን እያልከ ነበር ክርስቲያኖችን አይደለ? እኔ ያልኩት ረገማችሁ እያልኩኝ እኛ አንተ እሻ ላይ ቆመ ሰላት እኮ አላህ ይርገማችሁ እያልከ መቀረው አኮ አልኩ እኮ እንደዛ እያለ አላህ ይርገማችሁ ነበር አይደለ? የሚል የለም እያልክ ነው። ማቻልኩኝ እኔ እንት ተረጋጋ እንጂ ብለዋል ይላል አለ። ቁርአን ብቻ እኮ አይደለም ኢየሱስ ክርስቶስ ራሱ እናንተ ረግማችኋል ታውቃለህ አይደለ? ግን እንደ ወጣት ነው ሰውየው እና ግሪን ካርድ አለው። ሌላ ቦታ ላይ ምን ይላል? ቆይ ደንቆሮ እናንተ የዝሙት ልጅ የሚለው ይሄ ምንድን ዱዓ ነው እንዴ? ላንተ የስስት ልጅ የእባብ ልጅ የሚለው ዱዓ ነው ይሄ? የዝሙተኛ ልጅ የሚሳደበው ዱዓ ነው ምንድነው ይሄ? እሱ ሙስሊም አይደለም፣ እሱ ክርስቲያን አይደለም። በነገራችን ወላሂ ሙስሊም ነኝ፣ ወላሂ ሙስሊም ነኝ። አንተን አይደለም አብዱል ፈታህ ሙስሊም አይደለም። እየጠየቀ ያለው ስለ ቁርአን ነው።
እና እንደዛ አይደል ቁርአንም ደንቆሮ ይላል። አሁን ለምሳሌ ቁርአን ደንቆሮ ይላል። ስድብ ነው ማለት ነው። ደንቆሮ ማለት ችግር የለውም። ዲቃላ ሲልስ አሁን አይ ዲቃላ ሲልስ አሁን ወደ ፖይንቱ ሂድና እነዚህ ነገሮች አሁን ዲቃላ ይላል። አሁን ቁርአን ዲቃላ ያለበትን ታሳየኛለህ? አንድ ያውጣው ሱራ 68:13 ትክፈትልን። ሱራ 68:13 68:13 50 ሚሊዮን ነው። አይ ቲንክ ከቶፒኩ ጋር ስለሚሄድም ይሄም ራሱ አሁን እንትን ነው። ያው ልበ ደረቅ አንብበው። ያው ከአንድ ሰው ጋር ነው የምቀጥለው። ከማን ጋር ልቀጥል? ኧረ ዲቤት አይደለም። እኔ እዚህ ውስጥ የተወያዩ አይደለም። ቀጥል። አንዳንድ መረጃ ቁጥር ሲያጋጥመው ለእሱ ነው የምሰጠው። ከሁሉ አላወራም። ከአንድ ሰው ነው የማወራው። ከማን ጋር አውራ? ከሙስሊም ወንድምህ ጋር አውራ። ከአብዱል ፈታህ ጋር። አብዱል ፈታህ ጥያቄ ያለው አንተ ሙስሊም ነው። አንተ ነህ መመለስ ያለብህ። ሙስሊም እንዳልሆነ ላረጋግጥልህ እሱ ሙስሊም አይደለም። እሺ ኧረ ኤቶ እንደዚህ አይነቶች ሙስሊም ማን ነው ሙስሊም ያደረገው? አንተ እሺ እንግዲህ አብዱል ማን ነው? እሺ አንብብለት። የቁርአኑን አንብብለት። በቃ የቁርአኑን አንብብለት። አንብብለት የቁርአኑን በቃ ላነብ ነው የኔ ወንድም። ተረጋጋ። ጭቅጭቅ ሊሆን ነው። ኪያ አስገባኝ እያለ ነው አብዱ። ኪያን አስገባው ወይ ደግሞ ስልጣስተኝ። እስኪ ስልጣስተኝ ኪያን አስገባው። ሰጥቻለሁ እኮ አሁን ይኸውልህ ቃል የሚለውን ነገር አምጣ አለ። ወይ ደግሞ ዲቃላ የሚለውን ነገር አለ አልከው። ልክ ሲያየው ደነገጠና ሌላ ቦታ ጀመረ። አብዱል ፈታህ ወይ ያለው አንተ ማለካ አይደል? ጦርነት ጀመረ። ሙስሊም ነህ እኮ ደነገጥክ። ያ ደንግጠሃል እኮ። ኧረ ፐርሰናል ነገር ማውራት ጀመርክ። እኔ እኮ አልተረም። ደንግጠሃል። ለምን ነው የምደነግጠው? ደንግጠሃል። ለምን ወላሂ ደንግጠሃል። እንዴት? በምን ዲቃላ የሚለውን ቁርአን ውስጥ ሚስት የሚል ነገር አሳየኝ አላረለ አሳየኝ። በደንብ እሱ ማምጣት ወሬት እሺ ክርስቲያኖችን አንድ ያብዱ። ክርስቲያኖችን ዲቃላ ያለበትን ባር ታሳየኝ። እሺ የቱ ጋር ነው ክርስቲያኖችን ዲቃላ ያላቸው? ማያ ደንግጣል። ለምን ነው የምደነግጠው? ተረጋጋ እንጂ ደንግጣል አትበለኝ እንዴ። ስለዚህ አሁን ልበደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዙ አለ። ክርስቲያኖች ታዘዛለ እንዴ? ሲቀጥል ልበደረቅ ሁሉንም ነው ያለው። ሲቀጥል የኛ ፖይንት ዲቃላው አሁን ዲቃላው ምን አጠፋ? ዲቃላው ምን አጠፋ? አብዱልዬ ይሁዶች ናቸው ኢሳን ዲቃላ ያሉት እንጂ ቁርአን አይደለም ዲቃላ የሚለው። ይሁዶች አብዱ እንዳገባ መርየም ልጅ ኢሳን ማገባሪፍ ነው። እሺ አሁን እዚህ ጋር እንግዲህ አሁን እዚች ጋር ማን ነው አሁን አንተ ወደ ቶፒኮ ሽፍት አታርግና ዲቃላ የሚለው ቃል መጽሐፍ ቅዱስ ቃል ምናምን ነገር በር ያልከው እሱን ተው ልርሳው። ቁርአን ላይ ግን ዲቃላ ማለት ስድብ ከሆነ ለምን ያልከው? ተረጋጉ። ሁላችሁ አታውሩ። ልጁ ሙስሊም አይደለም። እንደ ሙስሊም እንዳልሆነ ላሳየክና እንቀጥል። ሰላተል ጀናዛ ስንት ረካ አለው? የኔ ወንድም አንተ በምን ታውቃለህ? አንተ የት ነው የምታውቀው? አሽረፍ ልጠይቀው። አንተ ነው የምታውቀው? ሰላተል ጀናዛ 19 ስንት ዓመተ ምህረት 2017 ስንት ረካ አለው? 2017 ዓመተ ምህረት ስንት ረካ አለው ነው ያልኩት። ሰላተል ጀናዛ 2017 ዓመተ ምህረት 2017 ዓመተ ምህረት ስንት ረካ አለው? 2917 ይሄ ነው ሙስሊም። ሰላተል ጀናዛ ስንት ረካ እንዳለው አያውቅም። ጀናዛ ለማንኛውም በቃ ይዘክ ማለት ነው። እዛ ጋር ቁመህ አውራ። ስንት ቴንክ ዩ ጋይስ አመሰግናለሁ። አብዱል ከላይ ያለውን አውራ። ከላይ ያለውን ይሄ ሰው ሊሳደብ ነው። በየቤቱ እየገባ እንደዚህ ስድብ ነው የለመደው ከህፃኖት ከልጆች ጋር። አብዱል አሁን ሙስሊም ጀናዛ 3 ረካ ነው ምናምን ብዬ ልመልስልህ ሲጀመር እነሱ እኮ አሁን እኮ ሰላተል ጀናዛ ኦኬ ረካ አይወረድም፣ በቁም ነው የሚሰገደው። በቃ እዛ ሲት አሁን ይሄንንም መመለስ እስላም ያደርጋል። ጋይስ ኧረ ተው፣ እሱን አይደለም ፖይንታችን። ጠየቃችሁ ሙስሊም ነው ሻሃዳ እዚህ ቤት እኮ መጥተው እኮ የሚያውቁት ሰዎች እኮ ሙስሊም ነው ብለው ኮንፈረንስ ሱረቱል አንዋር ቀራ ይሏል። ሱረቱል አብዱል ፈታህ ቀራ ይላል። ሻሃዳ ሱረቱል ማይክል ጃክሰን ቀራ ይላል። ሱረቱል ማይክል ጃክሰን ቀራ ይላል። ሱረቱል ምን አይነት ምንድን ነው? ቆይ ከዛ አንተን እሱን ሳያውቁ ሲቀሩ
ይለ አንተን ሳታውቅ ስቀር ሙስሊም አይደል እነሱ ግን ትልቅ ጥያቄ ጠይቃቸው ሳያውቁ ሲቀሩ ሙስሊም ስቲል ሙስሊሞች ናቸው አልከፈሉ ስንት ነገር እኮ ያውቁም ባለፈው ምንድን ነው አለኝ አንዱ መጥቶ ኡስታዝ የሚባለው ሼካ የሚባል አላህ ስፐርማ በስፐርም ነው አላለኝም መጥቶ ሼካ በስፐርም ነው አለ ሪካርዶ አለ ግን እንትኖቹ እነሱ ጥያቄ ሳይመልሱ ሲቀሩ ካፊሮች አሉ ኤኒሃውስ ቶፒኩ ላይ ፎከስ አድርጉ ሙስሊሞችን አስገቡ ስልጣኔ ግን ምንም አልሰጠኝም አንተ ሰውዬ አላበራኸውም መሰለኝ አላብርቻለሁ ሙስሊም ላስገባል እኮ ብዬ ነው እኔ እንጃ ምንም አልመጣልኝም ያው አንድ ቁጥር ልጻፍ ጋሚ የለም የሞዴሬተር ምልክት ራሱ የለውም ማኒት just ኮንፈርም ብለዋል አልመጣም ካምቢ ካለ በቃ ቀጥሉና ኪዩዬ መጣልኝ በቃ ቴንክ ዩ በቃ በጣም አሪፍ በቃ እንትን አድርጉ ክርስቲያኖች ሁሱ ገብቷል ክርስቲያኖች እንትን አድርጉ ፖይንት ያዙ የተነሱ ሐሳቦችን በስክሪፕቶ እየመዘገባችሁ ያዙና ፋይናሊ ይሄን ብለን እንመልስበታለን ምንም ችግር የለም ግን መዝግቡ ኖት ያዙ ማለት የተሳሳተ ነገር ሲሰማ ዝም እንበልና አብዱል ፈታህ በነጻነት ጥያቄውን ይጠይቅ በነጻነት ይመለስለት እንደዛ እናድርግ ኪዊ እሱ ማኔጀር ሙስሊም አስገቡ ቀጥል ጥያቄን አቅርባው ቀጥሉ አብዱል ሐሚምና አብዱል ፈታህ አብዱል እኔ አንደኛ ምነግርህ ነገር አላህ ያጥፋቸው የሚለው ሱራ ስንት ነበር አንጨረስንም ሱረቱል ግን እኮ ሲመጣ ስስ የሞታ ነው መጣ ስስ በቃ የለፈው ፋክቶ ነው እኮ ማለት ተላስተላልፍ ነው ታገኘው ምን ፈልገህ ነው አብዱ እስልምና ልንገርህ ሲጀመር የሰው ልጅ ጠላ አይደለም ለሰው ልጅ ነው ረሱል የተላኩት ሲጀመር ረህመተል ዓለሚን ነው የመጡት ለኛ ለሙስሊሞች ብቻ ሳይሆን ኩፍር ውስጥ ጨለማ ውስጥ ላሉ ሰዎች ነው የመጡት ገብቶ ካል አይደለ እኛ ኃላፊነት አለብን እንደ ሙስሊም እናንተን የመጥራት እናንተን የማስተማር ካፊሮችን ለምሳሌ ማለት ነው እንጂ የመጥላት እንትን የለብንም ሲጀመር ረሱል ሲመጡ ማለት ነው ጣዖት አምላኪያን ናቸው እንደ ሙስሊም አልነበረም ገብቶ ካል አይደለ አስተምረው ነው ሁሉንም ያሰለሙት እንደውም እኛ ሙስሊሞች ኃላፊነታችን እየተወጣን አይደለም እውነቱን ለመናገር ማለት ነው እሳቸው ብቻቸውን ቢሊየንስ ኦፍ ፒፕል እንዲከተላቸው አድርገዋል እኛ ማንነት እና እሱ እንዳለው አንድ ሰው የምታስተምረው እየሰደብከው ነው ወይስ እንዴት ነው ኖ ያ ትክክለኞች አይደሉም እኮ ነገርኩህ ካብዬ ያ ትክክል በማናገርህ ነው ያ የሚፈጠረው ቁርአናችን ቢልስ እስቲ ንገረኝ ሰደባችሁ ባንክ አለ ንገረኝ የቀድሞ አላህ ያጥፋቸው የሚለው ስንት ነበር እሱ እርግማኑ እኮ ላጠፉት ሰዎች ነው ታውን የሚገሉ ሰዎችን ሐቅ ላመጣላቸው እናንተ ከሳት ዳኑ ያለችው ሰው ለነሱ ብሎ ለነሱ የሚያወራው ሰው የሚገሉ ሰዎች እንዴት ታዲያ ምን ትላችኋለህ እነዚህ አሁን ረሱል ምን ሊያገኙ ነው ገንዘብ ሊያገኙ እኮ አይደለም እሺ ታው ከሳት እንዲድን ነው ጀነት እንዲገባ ነው የጠሩት እሺ እዚህ ጋር ያያየ ነው ይሄን ሱራ ያያየ ነው ተርበው እኮ ረሱል ባረ እንተው ነው ይሄን ሱራ ያያየ ነው ቦሽ አረበኛው ብዙም አይታይም ሊቃውንቶቻቸውንና መነኩሳታቸውን እና የመርየምን ልጅ ማለት በተመሳሳይ ማለት ልክ እንደ መርየም ልጅ ማለት ነው ሊቃውንቶችንም መነኩሳቶችም the same degree ምን ያደርጉ ነው አላህ ሌላ አማልክት አድርገው ያዙ ይላል እስቲ ምንድነው እሱ በቃል የሚለው ነው ሌላ አምላክ የለው ሊቃውንቶቻቸውንና መነኩሳታቸውን እንዲሁ የመርየምን ልጅ the same degree ማለት ምን አድርገው ያዙ ከአላህ ሌላ አማልክት አድርገው ያዙ ይላል ምን ነው የምትለው ታዲያ ይሄ ያለ ነገር ነው ያለ ነው አሁን እኮ የሚታየኝ ሌላ ሶስት ይጠይቅ ምንድነው የሚታየው ከእሱ በቀር ሌላ አምላክ ከእርሱ ሌላ አምላክ የሌለውን አንድ አምላክ ሊገዙ እንጂ አልታዘዙም ሲሆኑ ሊቃውንቶቻቸው አለ መነኩሴታቸው የመርየምን ልጅ አልመሲህን ከአላህ ሌላ አምላክ
አድርገው ያዙ። እሺ ከሚያጋሩት ሁሉ የጠራ ነው። አላህ ደግሞ ከዛ ከሚያጋሩት የጠራ ነው የሚለው። ታዲያ ምን አስተካክል? ምን ችግር አለ እዚህ ጋር ንገረኝ። ምን ችግር አለ? እሺ ልድገምልህ። ምንድን ነው የምትለኝ? እሺ ምናልባት ጥያቄውን ንገረኝ፣ አልገባኝም። አልመሲህን ከአላህ ሌላ አማልክት አድርገው ያዙ። ትክክል ነው፣ ይሄ ትክክል ነው። አልመሲህን ከአላህ ሌላ አማልክት አድርገው ያዙ። ትክክል ሊሆን ይችላል። ይሄም ትክክል የማይሆንበት ቦታ አለ። ይሄን በቀላሉ ማለት ትንሽ ይገባናል እንበል። ግን ሊቃውንቶቻቸውና መነኮሳቸውን ከአላህ ሌላ አጋርተው አማልክት አድርገው ይዘዋል የያዙ አሉ። እነማን ናቸው? እሱ ካፍሮች ናቸው። አይታወቀ እኮ ነው። ሊቃውንቶችና መነኮሶችን አማልክት ያደርጋሉ። ልክ እንደ ኢሳ ማለት ነው። ያልታዘዙትን አለ ሲሆኑ አለ። ስለዚህ መነኮሶቻቸው ያልኩ ነው እኮ ስጋኛ ሊቃውንቶቻቸውና መነኮሶቻቸው የመርየምን ልጅ ማለት ነው። ስንት አምላክ አላቸው ማለት ነው። ሊቃውንቶች አሉ፣ እዛ ውስጥም ብዙ አምላኮች አሉ ማለት ነው። አንድ በአንድ መነኩሴዎችም አምላክ ናቸው ማለት ነው። የመርየም ልጅም አምላክ ናቸው። ብዙ አምላክ አላቸው ማለት ነው። መረዳት እንዴት ነው ችግሩ? ግን እዚህ የሚለው ውስጥ እንዴት ማረዳት ያቃተት ነው? ሊቃውንቶቻቸውና ማለት ነው መነኩሴዎቻቸው የመርየምን ልጅ እያለ እኮ ነው። አልመሲህን ከአላህ ሌላ አምላክ አድርገው ያዙ ነው የሚለው። መነኩሴዎቹና ሊቃውንቶቹ መሲህን አምላክ አድርገው ያዙ ነው የሚለው እንጂ እነሱ ተመለኩ አይልም። እዚህ ጋር እንዴት ነው መረዳት ያቃተት? ሊቃውንቶቻቸውና ሌላ አምላክ የሌለውን አንድ አምላክ ሊገዙ እንጂ አልታዘዙም ሲሆኑ አለ። ሊቃውንቶቻቸው ገባኝ። አሁን ምርጥ ቦታ አሁን አስረዳኝ፣ እየገባኝ ነው። ምን አልከኝ መሰለህ? ሊቃውንቱ የመርየምን ልጅ አልመሲህን አርገው የሚያመልኩት እነማን ናቸው? ሊቃውንቶቹና መነኩሴዎቹ ናቸው። እነሱ ናቸው ኢሳን እያመለኩ ያሉት ማለት ነው። አዎ ለዛ ነው የሚለው። እሺ አንብቡ ጋይስ። እንግዲህ በቃ እናውቃለን ብለው ሊቃውንቶቻቸውንና ማለት ምን ማለት ነው ጋይስ? ሊቃውንቶቹና ይላል። ሊቃውንቶቹና መነኮሳቶቹ ይላል። ምሁሮች አይደለም እሱ ያለው እኮ እነዚህ ሁለት ነገረኝ ነው። እኔ ደግሞ እዚህ ጋር ሊቃውንቶቹና መነኩሴዎቹ የመርየምን ልጅ አመለኩት ይላል። እዚህ ጋር ይላል። አሁን የመረዳት ብዙ ጊዜ ያለው ነገር እኮ ነው ያመጣው። እንዴት? እስቲ ምንድነው ነው? ከመጀመሪያ ራስህ አንብበው። ያልከው አንተ ያልከው ምንድነው? የመርየምን ልጅ ያረጡ የሚያመልኩት እነማን ናቸው? ሊቃውንቶቹና ሙሉ ሐሳቡን እኮ ያስረድካል። ሐሳቡ ያስረድካል። ጽሁፉ ብቻ ሳይሆን ላስረዳው ምን ለማለት እንደተፈለገ አንድ ጊዜ አብዱ እና አማልክት የሚለውን ቃል የምትጠቀመው ለብዙ ነው ወይስ ለነጠላ ለአንድ ለብቸኛ ነገር ነው? ለብዙ ነገር ነው የምትለው። ብዙ ሲሆን ፕሉራል። ስለዚህ አማልክት ነው እያለ ያለው እንጂ አምላክ አድርገው ያዟል። ኢሳ አንድ ከሆነ ለኢሳ ነው ካልክ አምላክ ነው ማለት የለበት። እዚህ ጋር ግን አማልክት ነው እያለ አምላኮቻቸው ማለት ብዙ የሚመለኩ አምላኮች አሉ። ለምሳሌ በመርየምም ዙሪያ በገብርኤል ወደዚህ ጋናና እነዚህ ሶስቱን አማልክትን ያደረጋቸው ሶስቱም አንድ ላይ የሆኑ አማልክትን ያደረጋቸው ወጪስ ነው አማልክት ስላሴ ማለት ይሄ ነው እያለ ነው። አማልክቶቻቸውን ሲል ማለት ነው እዚህ ያሉትን ብቻ ሳይሆን ገና ያሉትን ብዙዎች አሉ። 44ቱም ይሁን ስንቱም ይሁን ማለት ነው። እዚህ ጋር እሺ አማልክት አድርገው ያዙ የተባሉት እነማን ናቸው? እዚህ ጋር አማልክት አድርገው ያዙ የተባሉት እነማን ነው? እስኪ ስማቸውን ንገረኝ እዚህ አንቀጽ ላይ። ወይስ እንደገና እናንበው። ከሱ በቀር ሌላ አምላክ የሌለውን አንድ አምላክ አርቡ ኮፒ ታረጋል እንጂ እዚህ ጋር አልታዘዙም አለ። ሲሆኑ አለ ሊቃውንቶቻቸውና መነኮሳታቸው አለ መነኮሳቶቻቸው የመርየምን ልጅ ኢሳን አልመሲህን ከአላህ ሌላ አምላክ አርገው ያዙ። አማልክት ነው የሚለው አማልክት ነው የሚለው አምላክ አይደለም። አሳየው ሙሉውን ተቆርጧል። አርቡ ኮፒ ሊንክ ተቆርጧል። አብዱ ሙሉ ኮፒ ሊንክ ኮፒ ሊንክ አድርጉ ጋይስ። ኢብራሂም ለምን እንትን አታረግም? ኢብራሂም የሚባለው ሌላ ነው ወይ? እስቲ እንትንን ዝጋ። ሚዩት አድርገውት ወይ አውርዱት። አማልክት የተባሉት እነማን ናቸው? እዚህ አንቀጽ ውስጥ አውርደዋ በቃ። አማልክት የተባሉት እዚህ ጋር እነማን ናቸው? አማልክት የተባሉት ማን ናቸው? መጀመሪያ እነማን ናቸው? እዚህ ጋር ግን የተጠቀሱት ስማቸው ተጠቅሷል። አማልክት ተብለው እነማን ናቸው? ሊቃውንቶቻቸው የሚለውና መነኩሴዎቻቸው የሚለው ነው።
አንተ የመርየም ልጅ እነማን ኢሳ ናቸው ይላል። አማልክት? ሶስቱ ግልጽ አማርኛ ነው። ሶስቱን ነው አማልክት ያለው አይደል? ስለዚህ አንተ ቅድም ለአብዱል ፈታ የመለስክለት መልስ ምን ነበረ? ሁለቱ ሊቃውንቶቹና መነኮሳቶቹ ኢሳን ነው ብለሃል። አይደለም ሶስቱን ነው እያለ ነው። ስለዚህ ግልጽ አማርኛ ነው። አንዳንዴ አልገባኝም እኮ አላቀም አላሁ አለምም እኮ መልስ ነው። እንደዛ እንኳን ቢሆን ማለት ነው ለምሳሌ ማለት ነው ሌላ ሰው ቢቀጥል ካለ በዚህ ባትደርቅ መልካም ነው ብዬ አምናለሁ። ቃልዬ አውቆ ነው ምን ሆነ እኮ ነው አንቺ ያገ ነው ዋናው ጥያቄውን አቅርብልኛ። እንደዛ ነው አልከኝ። እሺ ጥያቄው ምንድነው? ሳምሪ እንደዚህ እንዳትይሽ። ሁለተኛ ጥያቄው ምንድነው? አስረዳኝ። ያ ዝም በሉ እንደዚህ አትበሉ። እሺ በቃ በፒስ በቃ እነሱ መልስ ነው የሚሉትን ይመልሱ። ጥያቄው ተጠየቀ። እሺ ምንድነው? የቱ ጋር ነው ይሄ የቱ ጋር ነው ሊቃውንቶቻቸውን የመርየም ልጅ ሶስቱን አንድ ላይ አምላክ አድርገው ያዙ? አማልክት አድርገው ያዙ። ሳምሪ ከዛም በላይ ተደርጓል። ነገር ስላሴም አማልክት ተደርጎ መርየምም ትመለካለች። ገብቶ ካል አይደለ? እሱን አማልክቶቻቸው አይደለም። ይኸውልህ እሱን አይደለም። ይሄ መርየም የለችም እዚህ ውስጥ ሲጀመር መርየም የለችም። እዚህ ሰላሌ አማልክቶቻቸው ሲል መርየምን ብቻ አይደለም ጄኔራሊ የሚመለኩ እንዳሉ ያሉትን አንድ ላይ ገልጸው ሌላ ቦታ አብዱ ቀጥል እስኪ በቃ አንተ በሚገባ ነው ገብቷል። መጀመሪያ ተረድተዋል። አንተ አልያዙም ነው የምትለኝ? አሁን አንተ አምላክ አድርገው አመልኳቸው ነው የምትለኝ? የመጀመሪያው መያዝ ያለብህ ምንድነው? ቅድም አንተ ምንድነው የሚለው መሰለህ? ሊቃውንቶቹን አምላክ መነኩሴዎቹንም አምላክ የመርየም ልጅን አምላክ አድርገው ይይዛሉ ይላል። ይሄን አይደለም የሚለው ሱራ ነው። እዚህ ጋር እኔ በዚህ ሁኔታ አልረዳሁም። ለምንድን ነው በምንድን ነው የተረዳው አንተ? መለኮታቸው ሊቃውንቶቻቸውና መለኮታቸው የመርየምን ልጅ አልመሲህን ከአላህ ሌላ አምላክ አድርገው ያዙ። ከአላህ ሌላ አማልክት ነው የሚለው አምላክ አይደለም የሚለው። እሱ ነው ችግር የለውም። አማልክት ይሁን እንዴት አማልክት ነው? አማልክት ይኸውልህ ወንድም ይሄ ሱራ የሚለው በመጀመሪያ ካልገባ አሁንም በወንድምነት ልንገርህ ችግር የለውም። እነዚህን አይደለም መለኮታቸውን አይደለም የሚልክ አማልክት የሚለው ሌሎችን ነው። ለምሳሌ ብዙ የሚመለኩ ነገሮች አሉ በክርስትና። ለምሳሌ ሌላ እያመለከ ነው ያልከኝ ነው። የመርየም ልጅ ይሳረለም እሱን እንደውም አምላክ እኮ ነው የሚለው። አላህ የሚረግማቸው ለምንድን ነው? እሱን በመያዛቸው አይደል እንዴ? ኢሳን አምላክ ነው አይደለም፣ እንደሱ አይደለም። ሌሎች ሰዎች ሊቃውንቶቻቸውንና ክርስቲያኖቹ ሊቃውንቶቻቸውንና መነኩሴዎችን እንዲሁም የመርየም ልጅን ከአላህ ሌላ አማልክት አድርገው ያዙ። እነማን ናቸው የሚይዙት? ክርስቲያኖች ናቸው። እሺ አልያዙም ነው የምትለኝ አንተ? አሁን ከያዙ ይዘዋል ነው የምትለው? ሊቃውንቶቻቸውን እንደ አምላክ ያሉ ከሶስቱ አምላኮች አንዱ ናቸው ሊቃውንቶቹ። እሺ ሊቃውንቶቹን በል እሱ ላይ ጥያቄ አለ አይደል? እዚህ ጋር የአረዳ ችግር እንዳለ ወስጃለሁ። ኢሳን ማምለኩ ራሱ ከአላህ ውጭ ከሱ በቀር እያለክ ነው። ሌላ አምላክ የሌለውን አንድን አምላክ እያለ አይደለ? አንቦስ ሶሪ ጊዜ እንትን እያልክ ነው። ይቅርታ ሌላ ሰው ምንድነው የሚለው? ድህነትንም የአላህ ቢሻ ከችሮታው በእርግጥ ያከብራችኋል። አላህ ምንድነው? ድህነትንም ምን ማለት ነው? ብትፈሩ አላህ ቢሻ ከችሮታው በእርግጥ ያከብራችኋል። አላህ አዋቂ ጥበበኛ ነው። አያት ድንጋይ ሲጀመር ክርስቲያኖች አይደለም። ኢነመል ሙሽሪኩነ ነጀሱን ይላል። ገብቶ ካላ ወላ ተቅረቡል መስጂድ الحرام ይላል። ገብቶ ካላ አይደለ? ሙሽሪኮች ነጀሶች ናቸው ነው። ሙሽሪኮች ማለት ከአላህ ውጭ አጋርተው ጠንቋዮች አለ አይደለ? በሰው ላይ ሽርክ የሚሰሩ ሰውን የሚያሳብዱ ሰውን የሚያሳሙ መጥፎ ስራን የሚሰሩ ሰዎች አሉ። ለምሳሌ ገንዘብ ለማግኘት ብለው ሙሽሪክ ካፊሮችን አይደለም። እነማን ሙሽሪኩ ሙሽሪክ ማለት ሙስሊም ብሎ የሚያጋራ ነው እንጂ አሁን እሱንም ኢንክሉድ ያደርጋል ሁሉንም ነው። እዚህ ጋር አሁን በጅምላ አይደለ እንደዚህ ድግምት የሚሰሩትን ምናምን አይደለም እየተናገረ ያለው ዘሆል ነው አይደል? አይ ቲንክ የራስን ኢንተርፕሬት እያደረክ ስለሆነ ነው ትንሽ ይቅርታ ይጠየቁ። ምክንያቱም ምንም የእስልምናዊ መልስ ምንም እየሰጠ ስላልሆነ እዛው ላይ እስቲ እንካ ይሄ ምንድነው ስድብ ይታያል ወንድሜ ሳሚ። አይሁዶች የውዘይር ልጅ አለች ክርስቲያኖችም አልመሲህ ምናምን ይልና
በአፎቻቸው የሚናገሩት ቃላቸው ነው እና የነዚያ በእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ ይልና አላህ ያጥፋቸው ይላል። አንተ አሁን ይሄን እያልክ ነው የምትቀራው። እንግዲህ ተራዊ ላይ ተሐጁድ ልቅሳለን። እንግዲህ እኛ አላህ ያጥፋቸው በሉኝ ብሎ አላህ ያጥፋቸው እያለ ነው። አላህ ያጥፋቸው በሉ ብሎን ምን እያለ ነው? ሰላት ላይ አላህ ያጥፋቸው እያለ ነው። ያ ወለ በእኔ ሳይሆን ኢንሻአላህ መመለሳችሁ አይቀርም። አላህ ያቅናችሁ። በቃ ቻው። ለመረዳት ኦፕን አይደላችሁም። ያው ለመከራ ቅድም የሆነ ነገር ተሳስተሃል። በቃ ይኸውልህ አሁን ሌላ ነገር ጀመር። ኧረ ተው። ወለዷሊን ማለት ራሱ ወለዷሊን አሁን በቀን 17 ጊዜ ይሰገዳል አይደለ? ሱጁድ ይወረዳል። መቼም ሱረቱል ፋቲሃ አልሐምዱ ሳይቀራ አይሰገድም። ሁሉ ጊዜ ወለዷ እነማን ትክክል ናቸው ይላል እና ጠማማ አታርገን ቀጥተኛው መንገድ ምራን ይልና ምንድነው የሚለው? ከዛ በኋላ የማን መንገድ? የትኛው ቀጥተኛ መንገድ? የነዚያ በእነርሱ ላይ በጎ የዋልኩላቸውን በእነርሱ ላይ ያልተቆጣሁባቸውንና ያልተሳሳቱንም ሰዎች መንገድ ምራን በሉ ይላል። ይሄ ማለት ምንድነው? ከነቢያችን በፊት የነበሩ ሰዎችን መንገድ ምራን እያልን ሁልጊዜ ዱዓ እናደርጋለን ማለት ነው። የነ ኢብራሂምን መንገድ ምራን እያልን ዱዓ እናደርጋለን ሰላት ላይ። ያ ማለት የነቢያችን መንገድ እዚህ ውስጥ አልገባም ትክክል መሆኑ። የማን መንገድ ነው ትክክል? በቃ ዝም ብዬ እየቻልኩ አይደለም። እስቲ ፋቲሃ አልሐምዱሊላህ ረቢል ዓለሚን ከሚሉ አንብብ እስቲ። አልሐምዱሊላህ ረቢል ዓለሚን ማለት አልሐምዱሊላህ ረቢል ዓለሚን አርራህማን ረሂም በጣም አዛኝ በጣም ሩህ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። እኔ ጥያቄ አለ። ወለዷሊን ጠማማዎቹ አታርገን ማለት ጠማማ ብሎ መሳደቡ ምን አስፈለገ? ማለት ሰው ሌሎችን እየነካ ምን አይነት ጸሎት ነው የምታደርገው? ወለዷሊን እያልክ ቃልዬ መጥቻለሁ። ደህና ነህ አቡ? ወንድም አለም እንዴት ነህ? እንዴት ነህ? ሰላም። ወደ ትናንትና ጥያቄ ተመለስን። እንትን ጀመር አብዱ ሪያሊቲ ነው። ጠማማው ጠማማ ነው፣ ትክክለኛው ትክክል ነው። እውነት ስለሆነ ማሳካት ያስፈልገው። አብዱል ሐሚድ አንዴ ቃል አብዱ መጣል። አንዴ ያቺ ሱራ ምን ነበረች? አልተውባ ነው 471 አይ ሱረቱል መርየም 4 ሱራ 4 አብዱል ፈታህ ይሰማል። ቆይ ትናንትና አልተውባ ነበር። አሁን ስታወሩበት ከነበረው አልኒሳ 471 እሱ ትናንትና በጣም እንትን ብዬ አሁን ትናንትና ባወራው ነገር ትንሽ ተሸውጄ ነው እኔ ለካምኝ ያ ሁሉ አምኛ አጀብጭቤ በቃ አልሐምዱሊላህ ምናምን ብዬ ችግር የለውም አብሽር እንዳታስብ። ይኸውልህ እዚህ ጋር ትናንትና ያንን ነገር እኔ ስላሴ የሚለው መልሶልኝ ብዬ ነበር። ለካ እዚህ ጋር ምንድነው መሰለህ የሚለው በአላህና በመልእክተኛው እመኑ ይልና አማልክት ሶስት ናቸውም አትበሉ ተከልከሉ ያለው እኔ ትናንትና የመሰለኝ አምላክ ሶስት ናቸው አትበሉ አምላክ ሶስት ናቸው ይላሉ። ላይክ እነሱ እንደውም ሶስት ናቸው ሳይሆን ሶስት አምላክ አለ አይሉም። ይሄ አሁን ሶስት አምላክ እንዳለ ነው። ሶስት አምላክ አለ ለሚሉት ነው የሚቃወመው። ሶስት አምላክ ሶስት ናቸው አትበሉ። ምንድነው አማልክት አምላክ ሳይሆን አማልክት ሶስት ናቸው አትበሉ። ስለዚህ ሶስት አምላክ አለ ለሚሉ ሰዎች ነው ይሄን የሚቃወመው ነው። እሺ እናንተ ያመናችሁ ሆይ ያለ ሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን የሚለው የለም። ቃሉ ከእርሱ የሆነ መንፈሱ ብቻ ነውና አላህ መልእክተኛንም ያላህንና መልእክተኛንም አማልክት ሶስት ናቸው። አማልክት ሶስት ናቸው ማንም አትበሉ ማን አለ ሳንል ለምን ይላል ነው ሳንል ለምን ይላል? የቀድሙ ላይ ውሰድልኝ ሱረቱል ተውባ ላይ ያለው ለምን ቆይ እንጨርስ። አማልክት የሚለውን ቆይ
የትም እንዳትሄድ። ቆይ ላያይዝልህ ነው። እኔ ሀሳቤን አቅርቤ አታያይዘው። ምንም መያያዝ አያስፈልገውም። አንድ ጊዜ ከዛ ምን አለ አማልክት ቆይ አንዴ ልጨርስ። አንድ ደቂቃ ልጨርስና እሱ እንደፈለክ ታወራለህ። ከኔ ጋር አይደለም ውይይት ከኔ ጋር አይደለም። ቆይ ከኔ ጋር አይደለም ውይይት። አንድ ጊዜ ይሄን ከመለሰ በኋላ አሁን አብዱ ጋር አይደለም። አብዱ ከመለሰ በኋላ አብዱል ፈታህ ሀሳብ ማለቅ አለበት፣ መደመጥ አለበት። ተቆርጦ ሊወሰድ አይችልም። አንድ ጊዜ ልጨርስ። አልጨረስኩም። አንድ ጊዜ ልጨርስ። አማልክት ስንት ናቸው አለን? አቡ ልጨርስ ሀሳቤን። አማልክት ስንት ናቸው አለ? 3 ናቸው። ሶስት ናቸው አለ። በቁጥራቸውን ማስቀመጠ፣ ብዛታቸውን ማስቀመጠ። እነዚህ አማልክት ደግሞ እነማን ናቸው ሲባል አንተ አሁን እየጠየቅበት የነበረው ሱራ ላይ አልመሲሳ የአላህ ልጅ 3 አድርጎ አስቀመጣቸው። እሱ ሌላ ቦታ ነው። ስለዛ ማወራሃለሁ እኔ ስለፈለከው የቁርአን አያት አወራሃለሁ። እሱ አይደለም ቁም ነገሩ። ሶስትነትን በስነ ስርዓት እናንተ ትጠቀሙበታላችሁ። አሁን እኮ ለአቡ እንዲመቸው እያደረክ ነው። ገብቶሃል እንዴ? ሶስት ይኸውና አላሳይ ቀጥል አብዱል አሳይ አሁን ቀጥለ። እኛ አናምንም ብያለሁ። ለምሳሌ እኛ አንድ አምላክ ነው እንጂ አማልክቶች አሉን ብለን አናምንም። እናንተ አታምኑም። ያ ነገር ስህተት ነው እኮ አይባልም። ልንገርህ አብዱ መጽሐፍ ቅዱስ ውስጥም የለማ።